ኮርስ ዓለም የውድድር ሜዳ ነች። የውድድር ሜዳዋ ደግሞ ለሁሉም እኩል አይደለም። ስለዚህ ክርስቲያኖች ስንሆን ይሄንን ግን በጸሎት በጥሩ ምክር ሜንቶር በማድረግ መስራት ይቻላል። ራሱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል እግዚአብሔር ሰራተኛ አምላክ ነው። መፍጠር ስራው ነው። ከራሱ ባህሪ ደግሞ ለሰው በመንፈሱ አማካኝነት ያካፈለው አንዱ ባህሪ ለሰው ስራን ነው። ስለዚህ ስራ ሰው ከእግዚአብሔር የተካፈለው ባህሪው ነው። ይሄ በሙሉ የመጽሐፍ ቅዱስ ሐሳብ ውስጥ በደንብ ሰፍሮ እናገኘዋለን። ስለዚህ በንግዱም ዓለም በጣም ብዙ ለማግኘት በፈለግን ቁጥር ውስጣችን ያለው የናቹራል የሆነ የወደቀው ሰው ማንነት ዲዛየር ስለሚኖር እሱን ስንፈልግ ኢንቴግሪቲ ሉዝ ልናረግ ስለምንችል ያለኝ ይበቃኛል ብለን እንድንኖር የእግዚአብሔር ቃል ይመክረናል። ሙሉ ጌሙን ማሸነፍ የምትችለው አንድ ጥሩ ምት ስለመታህ አይደለም። you have to do it consistently ማድረግ አለብህ። ያንን ምት አሪፍ ተጫዋች የሚወጣ እንደዛ ስታረገው ነውና የመጽሐፍ ቅዱስን ያክል ግን ለሁሉ ጥያቄ ለሁሉ የህይወት ጉዳይ መፍትሄ ያለው መጽሐፍ አላገኘሁም። ስለዚህ ባይብል is my ultimate resource ነው ብዬ ነው ማምነው። ሰላም እንኳን ደህና ቆያችሁን። የመልሕቅ ፖድካስት ነው። ዘወትር ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት በተስፋ ቲቪ፣ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል እንዲሁም በሁሉም የፖድካስት ሊስኒንግ አማራጮች ያገኙናል። ዛሬ ከፓስተር ፍጹም ንጉሴ ጋር ያደረግነው የሁለተኛ ሳምንት ፕሮግራም ይቀጥላል። አብራችሁን ቆዩ። አንድ ነገር ብታነሳልን ብዬ ማስበው ከንግድ ጋር በተያያዘ እንደ ክርስቲያን ሴኩላር ወርልድ ላይ ነው ገብተን የምንሰራውና ወርክ ፕሌስን እንደ ሚሽን ፊልድ መጠቀም ደግሞ ኢንቴንሽናሊ ወደ ዓለም ወይም ወደ መስሪያ ቤቶቻችን መሄድን ማገልገልን እንዴት ትገልጸዋለህ? ፕላስ በዚህ ዘመን ኢንቴግሪቲን ጠብቆ መስራት ቀላል ነገር ነው ብዬ አላምንምና ብዙ ሰውም ፌል ያደርጋል። ጥቂቶች ናቸው ላይክ ኢንቴግሪቲያቸውን እግዚአብሔርን አስከብረው በሚያልፉበት ፓዝ የሚቀጥሉትና ያንተን ኤክስፒሪየንስ ጨምረህ ሰጀስት የምታደርገን ነገር ምንድነው? ቢንግ ክርስቲያን ኤንድ በቢዝነስ ዓለም ውስጥ መስራትን እንዴት ነው የምትገልጸው? ሶስት ነገሮች ነው ያነሳው። ሶስት ነገሮች ናቸው። በደንብ ሰምተኛል። ሶስት ነገር ነው። አንደኛው ቢዝነስ አዝ ሚሽን ነገር ቢዝነስ አዝ ሚሽን ወይም በዚያው ኢኒሺዬቲቭም አለ። እሱንም አንስታ አንደለ ቢዝነስ አዝ ሚሽን ምን ነው? ይሄ ስራን እንደ ተልእኮ መቁጠር የሚለው ነገር በጣም አስፈላጊ ነው። ሁሌ የምናገረው ነገር ነው። ይሄ ስራ የውድቀት ውጤትም አይደለም። ብዙ ሰዎች የውድቀት ውጤት እንደሆነ አድርገው ያስተምራሉ፣ ያስባሉ። ትክክል አይደለም። እሱ መጽሐፍ ቅዱሳዊ የስራ ስነ መለኮት ስራ ከውድቀት በፊት የነበረ ለሰው ልጆች የተሰጠ መለኮታዊ ድርጊት ወይም መለኮታዊ ኃላፊነትም ነው። so it's a divine responsibility ለሰው ልጅ የተሰጠ ዘፍጥረት 2 ላይ እግዚአብሔር ሰውን ከፈጠረ በኋላ አይደል የፈጠረውን ሰው በኤደን ገነት እንዳኖረውና ይጠብቃት አይደል ያበጃት ይንከባከባት ዘንድ አስቀመጠው ይላል። ስለዚህ ይሄ የሰው ልጅ ከእግዚአብሔር የተቀበለው ስራው ነው። ራሱ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል እግዚአብሔር ሰራተኛ አምላክ ነው። መፍጠር ስራው ነው። ከራሱ ባህሪ ደግሞ ለሰው በመንፈሱ አማካኝነት ያካፈለው አንዱ ባህሪ ለሰው ስራን ነው። ስለዚህ ስራ ሰው ከእግዚአብሔር የተካፈለው ባህሪው ነው። ይሄ በሙሉ የመጽሐፍ ቅዱስ ሐሳብ ውስጥ በደንብ ሰፍሮ እናገኘዋለን፣ በብሉይም በአዲሱም ኪዳን ማለት ነውና ስራ የውድቀት ውጤት አይደለም። ወይራስ ስራ የውድቀት ውጤት ብቻ ሳይሆን እንደውም ስራ አንዳንድ ሰዎች ደግሞ ስራ ዓለማዊ መንፈሳዊ ብሎ ደግሞ ይከፋፍሉታል። አርፎ ስራውን አይሰራም የሚሉኝ ሰዎች ነበሩና ቤተክርስቲያን አካባቢ ሳገኘ አርፎ ስራውን አይሰራም። ትክክል አይደለም። የትኛውም ነገር አገልግሎት ነው። ለኛ የተሰጠን አገልግሎት ነው። ቀደም እንዳልኳችሁ ጥሪያችን አማኞች በሙሉ የተጠራን ስለሆነን whether we are ማርኬት ፕሌስም ላይ ፖለቲከኛ ምን ሁሉ ቦታ ተጠርተናል። ስለዚህ ይሄን ማወቅ ያስፈልጋል እና እኔ ይሄን በጣም አምናለሁ። ይሄንን መጀመሪያ ከአስተሳሰብ ከማይንድሴት ማስተካከል ይጀምራል። ስለዚህ ስራዬ አገልግሎቴ ነው ብሎ ከማመን ማመን የሚጀምረው። ስለዚህ ጌታ ኢየሱስም በማቴዎስ 6 ሲናገራል እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ። ስለዚህ እኔ ምሰራው ስራ በጣም ትንሽም ይሁን በጣም ትልቅም ይሁን ኢምፓክቱ
ግን ምሰራውን ነገር ምሰራው አይደል በደንብ የሚያስቀምጠው እንደዛ አድርጎ ነው። ስለዚህ ይሄንን መረዳት በጣም ያስፈልጋል ብዬ አምናለሁ። ከዛ ቀጥሎ ሁለተኛው የተነሳው ነገር እዚሁ ላይ ማንሳት ስለምፈልግ ነው ይሄን ሐሳብ የኢንቴግሪቲ ጉዳይ ተነስቷል። እንግዲህ ክርስቲያኖች አገልግሎታችን ነው ጥሪያችን ነው ብለን የትኛውንም ነገር ደግሞ ወደ ዓለም ስንገባ በተለይ ነጋዴዎች ደግሞ ስንሆን የኢንቴግሪቲ ጉዳይ በጣም ይነሳል። ኢንቴግሪቲ ለኔ ሐሳቦችን ስናገር በነጥብ ማስቀመጥ ስለምወድ ነውና ኢንቴግሪቲ ለኔ ይሄ ወጥነት ሐቀኝነት ምንላቸው ሐሳቦች ያሉበት ነው እና ይሄንን ወጥነት ሐቀኝነት ምንለውን ሐሳብ በደንብ ለማስቀመጥ የሐሳብ የንግግርና የድርጊት አንድነት ማለት ነው ውህደት እነዚህ ሶስቱ ሲስማሙ ነው ሐቀኝነት የሚባለውን ነገር የምናገኘው። ስለዚህ ከነዚህ ከሶስቱ አንዱ ከጎደለ ሰው ኢንቴግሪቲ ያለው ለማለት ያስቸግራል። ስለዚህ አንዳንዱን በሰው ደረጃ ለመፈተንም ያስቸግራል። ለምን ሐሳብን የሚመረምር እግዚአብሔር ስለሆነ ሞቲቭን የሚመረምርና እንደ አማኝ ግን እነዚህን ሶስቱን ነገሮች በደንብ ሰዎች ሲናገሩ ይስተዋላል። ለኔም ወስደዋለሁኝና በሌላ አነጋገር ምን ማለት ነው? ብቻህን ሆነ የምታደርገውን ነገር ማንም በሌለበት የምታደርገውን ነገር በሰዎች ፊት ታደርገዋለህ ወይስ በሰዎች ፊት ብታደርገው ምንድነው ይሰማህ? this is integrity ሰው እንዲጠይቅ የሚያስፈልገው ነገርና ይሄ በጣም የብዙዎቻችን ቻሌንጅ ስለሆነ በደንብ መታየት አለበትና እንደ ክርስቲያን ሁለት ነገሮች ባነሳ ደስ ይለኛል ስለዚህ ጉዳይ። አንዳንድ ጊዜ ክርስቲያኖች የሚያልፉበት መንገድም እውነትም ነው። ይሄ ሐቀኛ በመሆንና ወጥ የሆነ ህይወት በመኖር ምን ከፍላቸው ዋጋዎች አሉ። ዋጋ ያስከፍላል። መዝሙር 73 ላይ እንዳለው ዘማሪ ማለት ነው። መዝሙር 73 ላይ ያለው ዘማሪ እኮ ሲጀምር አይደል ምንድነው የሚለው? ክፎች ሲሳካላቸው አይቼ በአመፀኞች ቀናሁ አለ። ቱ ዘ ኤክስቴንት ሊያስቀናም ይችላል። በዓለም የምታያቸው ድርጊቶች አንተ ኢንቴግሪቲን በመጠበቅ በእነሱ ህይወት የምታየው ነገር በጣም ሊያስቀና ይችላል። ስለዚህ እዛ ድረስ ዋጋ ለመክፈል ዝግጁ ነህ ወይ? የምታየው ነገር ኮንስኮንሱን እና ሰውየው እኮ ሲናገር ምንድነው የሚለው? የክፎች ሲሳካላቸው አይቼ በአመፀኞች ቀናሁ ይልና ሊያስቀና ይችላል ማለት ነው። እና ይሄ ሊያስቀና የሚችለው ነገር ወረድ ብሎ ቁጥር 12 ላይ ደግሞ ሲናገር ምን እንደሚለው ሁልጊዜ ግዴለሽና ሀብት በሀብት ናቸው ይላል አዲሱ መደበኛ። ሁልጊዜ ግዴለሽና ሀብት በሀብት ናቸው፣ ተሳክቶላቸው ብቻ ማየት አይደለም። ከዛ ግን ቆይቶ ምን ይላል? እንዴት ፈጥነው በቅጽበት ጠፉ፣ በድንጋጤ ፈጽመው ወደሙ ይላል። ሰው ከህልሙ እንደሚነቃ እንደሚሆነው አይደል? ጌታ ሆይ አንተ በምትነሳበት ጊዜ እንደ ቅዠት ከንቱ ታደርጋቸዋለህ ይላል። እና ይሄ ቁጥር 19 የሚሆን የማይመስል ነገር ግን የቀናንባቸው ዋጋ የከፈልንበት ኢንቴግሪቲያችን፣ ወጥነት፣ ቀጥተኛነታችን ዋጋ የከፈልንበት ነገር የአመጽ መንገድ የሚያስቀና ሆኖ እያለ ግን ውጤቱ የከፋ ነው። ምንድነው? ይሄንን ማወቅ ያስፈልጋል። ዋጋ ያስከፍላል፣ ያስቀናል። ኢንቴግሪቲ በመጠበቅ ምን ከፍለው ዋጋ አለን። በሐሳባችን፣ በድርጊታችን፣ በአስተሳሰባችን እንደ እግዚአብሔር ቃል ስንሄድ ግን እንዴት እንፍታው ነው? እኔ መፍትሄው ላይ ማተኮር ነው የሚያስፈልገው። እንደዚህ ሆኖ ለመኖር በእግዚአብሔር ጸጋ ዕብራውያን 13 ላይ ያለው ቃል በጣም ደስ ይለኛል። በጣም ወደ እኔ እመጣለሁ ግን ፕሪንሲፕሉን መጀመሪያ ማውራት ስላለብንና ዕብራውያን 13 ላይ በሙሉ ልብ አይደል የሚለው? ስለዚህ በሙሉ ልቤ ጌታ ረዳቴ ነው አልፈራም። ሰው ምን ያደርገኛል አይደል? ሰው ምን ሊያደርገኝ ይችላል እንላለን። ይሄ ትልቅ ኢንካሬጅመንት ነው አይደል? ከዛ በፊት ምን እንደሚለው ከቶ አልተውህም በፍጹም አልጥልህም ብሏልና ይላል። እና ከላይ ሲጀምር እንደሚለው አካሄዳቸው ገንዘብን ያለ መውደድ ይሁን። ገንዘብን ያለ መውደድ የሚሆነው አካሄዳችን ለምንድን ነው? ተመልካቾች በጣም ክሊር ሆኖ እንዲታያቸው ስለምፈልግ ባነበው ጥቅሱን ደስ ይለኛል። ዕብራውያን 13 ቁጥር 6 ላይ ያለውን ቃል ይሁን። ስለዚህ በድፍረት ከላይ ምን ይላል? ቁጥር 5 እና 6 አካሄዳችሁ ገንዘብን ያለ መውደድ ይሁን። ለምን ገንዘብን ያለ መውደድ ለምን ይሁን? አንደኛ ያላችሁ ይበቃችኋል። ከዛስ እርሱ ራሱ ከቶ አልተውህም
አልለቅህም ብሏልና ገንዘብን ያለ መውደድ አካሄድ እንዲኖረን የምንፈልግበት ምክንያቱ አንደኛ ያለኝ ይበቃኛል ስንል ነው ገንዘብ መውደድ የምናቆመው። ያለኝ ይበቃኛል ይሄ ኮንተንትድ የሆነ ላይፍ ማለት ነው እንጂ ገንዘብ ተጨማሪ ለመስራት አለመፈለግ ማለት አይደለም። ሃርድ ወርኪንግ ሆኖ ገንዘብ ለመስራት አለመፈለግ ሳይሆን በተሳሳተ መንገድ ሰዎች ገንዘብ ለማግኘት የሚፈልጉት በሰው ደም ላብ አይደል። በእግዚአብሔር ቤት ውስጥ እንኳን ሳይቀር ሰዎች የእግዚአብሔርን ነገር ሸጠው ገንዘብ ለማግኘት እኮ የሚፈልጉበት ምክንያት ያለኝ ይበቃኛል የሚል ኮንተንትድ ላይፍ ስለሌላቸው ነው። ስለዚህ በንግዱም ዓለም በጣም ብዙ ለማግኘት በፈለግን ቁጥር ውስጣችን ያለው የናቹራል የሆነ የወደቀው ሰው ማንነት ዲዛየር ስለሚኖር እሱን ስንፈልግ ኢንቴግሪቲ ሉዝ ልናደርግ ስለምንችል ያለኝ ይበቃኛል ብለን እንድንኖር የእግዚአብሔር ቃል ይመክረናል። ለምንድን ነው ያለኝ ይበቃኛል የምለው? በጣም ጥሩ ዋስትና ይሰጠናል። እርሱ ራሱ አልለቅህም ከቶ አልተውህም ብሏልና። ታዲያ ይሄን ኮንፊደንስ እንዴት ነው ኤክስፕሌን የምታደርገው? ስለዚህ በድፍረት ምን ታደርጋለህ? ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል? ኢንቴግሪቲ እንዲኖረን የሚሰጠን ከሬጅ ይሄ ቃል ነው ብዬ አምናለሁ። በስራ ዓለም በጣም ኢንቴግሪቲን ሉዝ ልታደርግባቸው የምትችላቸው ብዙ አጋጣሚዎች አሉ። ሰዎች ኮራፕት ሊያደርጉ ይመጣሉ። ባጭሩ ሾርት ከቶችን ተጠቅመህ ወደ ብልጽግና መንገድ እንድትሄድ የሚያመቻቹልህ እድል ይመጣሉ እና እነዛን ሁሉ እምቢ ብለህ በእግዚአብሔር በሰጠህ ነገር ጸንተህ እንድትቆይ የሚያደርግህ ቃል ይሄ መሰረት ነው ብዬ አምናለሁ። ስለዚህ ኢንቴግሪቲን ዲፋይን አድርገናል፣ ቢዝነስ አዝሜሽን ዲፋይን አድርገናል። ተልኳችንን ብለን ደግሞ ወደ ስራ ዓለም ስንገባ የኢንቴግሪቲን አስፈላጊነት አምነናል። ኢንቴግሪቲ ምን እንደሆነ አይተናል። ይሄን ግን ይዘን ዋጋ የሚያስከፍል ህይወት ደግሞ እንደሆነ አንዳንዴም ራሳችን ምንቀናበት እንደሆነ ይናገራልና ኮንፊደንሳችን ይሄ ቢሆን ጥሩ ነው ብዬ አስባለሁ። እግዚአብሔር በረዳኝ መጠን ስጋዬን እየጎሸምኩ በዚህ ህይወትና አቋም ለመኖር ሁልጊዜ ይታገላለሁ እንደ አንድ ደካማ ክርስቲያን ማለት ነው። በጣም ደስ የሚል ኤክስፒሪየንስ ነው። እኛ ወጣቶች ስለሚያዩን በደንብ ቲኔጀሮች፣ ወጣቶች በጣም ኢንካሬጂንግ የሆኑ መልእክቶች ናቸውና ከዚህ አንጻር እንዴት ነው ሜንቴን የሚደረገው የሚለውን ብናነሳም ጥሩ ነው። ሃርድ ወርከር መሆን ኤክሰለንስ የሚባሉ ነገሮች እንዴት ነው ሜንቴን የሚደረግ? ቅድም ስለ ቻሌንጁም እያነሳህ ነበረ። ኦልሬዲ ገና ሳንገባበት ብዙ የሚያስፈራሩ ነገሮች አሉ። አሴ ክርስቲያን ቢዝነስ ውስጥ ለመግባት የትኛውም ስራ ላይ ስንገባ with a pure heart ለመራመድ ወይ በንጹህ ልብ ለመራመድ ቻሌንጆቹ ምንድን ናቸው? ቢዝነስ ስንሰራ የሆነ ነገር ስንሰራ በኢትዮጵያ ደረጃም ደግሞ ስናነሳ ኦፖርቹኒቲዎችስ ቢዝነስ ውስጥ ስንገባ እንደ ክርስቲያን ኦፖርቹኒቲው ምንድነው? ቻሌንጁ ምንድነው? እነዚህ ሃርድ ወርከር መሆን ወይ ደግሞ ኤክሰለንት መሆን በላቀ ሁኔታ ነገር ለመስራት የመጀመሪያው ጥያቄ እሱ ነው። እንዴት ነው ሜንቴን የሚደረገው ሃርድ ወርኪንግ ጠንካራ ሰራተኝነት እና ኤክሰለንስ የሚባለው ነገር? ከዛ ደግሞ ቻሌንጅ እና ኦፖርቹኒቲ አሰ ቢዝነስ ማን አንተ እንዴት ታያለህ? ያ ጥሩ ፖይንት ነው። እንግዲህ በቀደምም አንዳንዶቹን አለፍ እያለን ስለነካከናቸው የሃርድ ወርኪንግ የሚባለው ጉዳይ በደንብ በጣም ወሳኝ ነው። ለሁላችንም የምንፈልገው ቦታ ለመድረስ ወይም እግዚአብሔር የሰጠንን ነገር ክሌም ለማግኘት በሁሉም ስራ ላይ ባለ፣ ትምህርት ላይ ባለ፣ ሙያው ላይ ባለ ሰው ሁሉ የሚጠበቅ ነገር ነው። አንዱ ሃርድ ወርኪንግ ስንል ግን ቅድም የነገርኳችሁ ነገር አለ። ይሄ ብዙ ሰዓት ብዙ ጊዜያችንን አንድ ነገር ላይ ማሳለፍ ማለት አይደለም። ስፔንዲንግ ብዙ ኳንቲቲ ታይም ማሳለፍ አይደለም። ከዛ ይልቅ ሃርድ ወርኪንግ ማለት ለኔ ትኩረትን ሰብስቦ ያለመታከት በትክክለኛው አቅጣጫ ላይ ራስን ማስገኘት ነው ብዬ አስባለሁ። ስለዚህ ትኩረትን መሰብሰብ ይጠይቃል፣ ፎከስድ መሆን ይጠይቃል። የሚበታትኑን ዲስትራክት የሚያደርጉን ነገሮችን በጣም የሚደክሙ ነገሮች አሉ እግዚአብሔር በሰጣቸው ነገር ላይ እና ፍሬያቸው የሚደክሙትን ያክል ውጤት አያመጣም። እና እኔ የምላቸው ምንድን ነው ድካማችሁን መፈተሽ ነው ያለባችሁ። ድካማችሁ አንደኛ ፎከስድ ናችሁ ወይ? 10 ነገር መሞከር። አሁን ብዙ ወጣቶች ችግሩ ምንድነው? ፎከስ የላቸውም። እኔ በቃ በጣም ፎከስድ ነኝ ብዬ አስባለሁ። ማድረግ ያለብኝን ነገር ላይ ብቻ ነው የምሰራው። የመጣው ነገር ሁሉ አይዞኝ አይሄድም። ቃየን ያለው አይደለም
ያገኘ ሁሉ ይገድላል። ሶ አንዳንድ ሰዎች በየወሩ ካገኘሃቸው በየወሩ አዲስ ነገር ጀምረዋል። ምን ላይ ነው ያለው አሁን ምናምን ስታያቸው እኔ እንትን ጀምር ያለው እንትን እየሰራው እንትን የሚባል አፕሊኬሽን መጥቶ እንትን ቢዝነስ የሆነ ነገር ማአት ነገር ነው የሚሰሩት እና እኔ ፎከስ አጣባቸዋለሁ። ሶ ፎከስ ኢዝ ኢምፖርታንት። በቃ ወጥሮ አንድን ነገር ውጤት እስኪያመጣ ድረስ አንድ ሰው ሲናገር የሰማሁት ነው ፎከስ ማለት FOCUS ነው አይደለም? ሶ ፎሎዊንግ ዋን ኮርስ ኦፍ አክሽን አንቲል ሳክሰስ ይላል። ስለዚህ ፎንትል አንድን ነገር ስኬቱን እስክታይ ድረስ ውጤት ማምጣት። አሁን መልህቅ አለ አይደለም? አንዳንዴ እንደ ወጣት ብዙ ኢነርጂን እየሰጠ ጉልበትን እየሰጠ ምናምን ከዛ ደግሞ የሆነ ጊዜ ደግሞ መልህቅን ይተውን እንትን ሌላ ብሎ ፎከስ አንድ ወቅት ላይ አገልጋይ ነው፣ አንድ ወቅት ላይ ፖድካስተር ነው፣ አንድ ወቅት ላይ ተማሪ ነው፣ አንድ ወቅት ላይ ደግሞ ድብን ያለ የሆነ መጽሐፍ ጸሐፊ ነውና እና ፎከስ ኢዝ ኢምፖርታንት ለምንፈልገው ስኬት ፎከሳችንን ያንን ደግሞ ኮንሲስተንት መሆን ፎከስ ብቻ ሳይሆን ኮንሲስተንት ማድረግ አንድን ቅድም ከፎከስ የሚወለደው ኮንሲስተንት መሆን ነው። ሶ ኮንሲስተንት መሆን ነው። ከዛ ደግሞ ትክክለኛው ዳይሬክሽን ላይ መሆናችንን ማረጋገጥ ነው። ሶ እነዚህን ነገሮች ማድረግ ነው ሃርድ ወርኪንግ ብዬ የማስበው። ኤክሰለንስ በጣም ቅድም መክበብ ላይ ጠቅሼዋለሁ። ለኔ ሁላችንም ማሰብ ያለብን ነገር ብዬ የማስበው ሰምሃው የምናስበውን ነገር ለአንድ ነገር ከፍ ያለ ስታንዳርድ ማስቀመጥ ነው ኤክሰለንስ አይደል? ልቀት የምንለው ነገር ለአንድ ነገር ከፍ ያለን ስታንዳርድ ማስቀመጥ ነው። አንድ ሰው ሲናገር ምን ይላል? ጸሐፊ ነውና ልቀት ማለት ልዩ ነገር ማድረግ ሳይሆን የተለመደውን ነገር በልዩ መንገድ መስራት ነው። ሶ ሁሌ ልዩ ዩኒክ ነገር መስራት አይደለም ኤክሰለንስ፣ ግን ሁሉም ሰው የሚሰራውን ነገር በተሻለ ብልጫ ወይም በተለየ መንገድ መስራት ነው ልቀት ማለት እና ይሄ ዴፊኒሽን ያን ኤክሰለንስ ደግሞ ትልቁ ነገር ለሰው የምናደርገው ነገር አይደለም፣ ለራሳችን የምናስቀምጠው ስታንዳርድ ነው። ራሳችን ሴት የምናደርገው ስታንዳርድ ነው እና አንድ ታሪክ አለ በ16ኛው ክፍለ ዘመን አንድ ያነበብኩት ታሪክ አለ እና የማይክል አንጀሎ ሲስቲን ቻፕል የሚባል የካቶሊክ ቤተክርስቲያን ጣራ ላይ የሰራቸው ታዋቂ ድንቅ ስዕሎች አሉ እና እነዛ ድንቅ ስዕሎች ጣራው ላይ ነው የሰራው እና ጣራው ላይ የሰራውን ድንቅ ስዕል ከስራዎቹ አንዱ ተከፍሎት የሰራው ስራ ቢሆንም በወቅቱ ከብዙ መቶ ዓመት በኋላ ያ ቤተ ክርስቲያን ያ ቤተ መቅደስ ሊታደስ ሲል እድሳቱን የሰሩት ሰዎች ወደ ላይ ጠጋ ብለው ከርቀት ያዋቸው የነበሩትን እነዛን ጣራ ላይ የተሰሩ ስራዎች ጠጋ ብለው ሳያዋቸው በጣም በረቀቀ መንገድ በጣም ብዙ የደም ስሮች ሁሉ ሳይቀሩ በስዕል ውስጥ ተቀምጠዋል እና ተገርመው አንድ ጥያቄ ጠየቁ። ለምን በዚህ መጠን መጠንቀቅ አስፈለገው? ከሰው ኦቨርሄድ መቅደስ እንዴት እንደሚሰራ ታውቃላችሁ? በጣም ሩቅ ነው። ከሰው ኦቨርሄድ እንደዚህ የሚርቅ ነገር ላይ በምን አይነት ጥንቃቄ ነው መስራት የፈለገው ሲባል ማይክል አንጀሎ ለሱ ኤክሰለንስ ማለት ለራሱ ያስቀመጠው ስታንዳርድ ነው፣ ለሰዎች የሚሰራው ነገር አይደለም። ስለዚህ ኤክሰለንስ እከሌም ስላየህ ወይም እከሌም ስላላየህ የምትሰራው ነገር አይደለም፣ ላንተ ለራስህ የምታስቀምጠው ስታንዳርድ ነው። እና ብዙ ሰው እኔ በኤክሰለንስ ውስጥ የማየው ለራሱ የሰጠውን ስታንዳርድ ነው የማየው። በቃ this is his standard በቃ ማለት ነው፣ this is her standard ማለት ነው። ስለዚህ አንዳንድ ሰዎች የሚተቹ ሰዎች አሉ፣ ጥሩ ተደርጎ የሚሰራውን ነገር በቃ የማይገባቸው ነገር ለምንድን ነው ለዚህ ጉዳይ ብዙ ብር የሚወጣው ምናምን የሚል ሰዎች አሁን ይሄ ሁሉ ነገር ማውጣት ለምን አስፈለገ የሚል ሰዋል። ሰውየው ለራሱ የሰጠው እና ለስራው የሰጠው ስታንዳርድ ነው። ስለዚህ he is a man of excellence ማለት ነው። she is a woman of excellence ናቸው። እና እኔ በጣም ከምወደው ነገር አንዱ አንድን ነገር የተለመደን ነገር በላቀና በብልጫ ማድረግ በጣም እወዳለሁ። ሲሰራም ደግሞ ሰዎች ሲያደርጉት ደስ ይለኛል። ከእንዲህ አይነት ነገር ጋር መተባበር በጣም እወዳለሁ እና አይ ቲንክ ኤክሰለንስ ለኔ
ትርጉሙ ይሄ ነው ብዬ አስባለሁ። ሶ እነዚህን ነገሮች ስናነሳ ማየት አለብን ብዬ የማስባቸው ነገሮች የኤክሰለንስን ጉዳይ ሳስብ የአንድ ቀን ግን ውጤት አይደለም። ምን ይባላል? ኤክሰለንስ ኢዝ ኖት ዋን ዴይ ኢቨንት፣ የአንድ ቀን ክስተት አይደለም። ኢትስ ላይፍ ስታይል ነው፣ ኢትስ ሀቢት ነው። ስለዚህ እንደምንም ተሟሙተን የምናደርገው አንድ ቀን ውጤት አይደለም። ዊ ጀስት ሊቭ ምንኖረው ነው በቃ። እንደዚህ አሁን ዛሬ ፖድካስት ሲታሰብ የሰራንበት መንገድ አለ አይደለም። በቃ እዚህ ያየነው ኤክሰለንስ እንዲህ አይነት ነገር በጣም ደስ ይላል። ስለዚህ እኔ ኤክሰለንስን በሂደት የሚመጣ የሁልጊዜም ውጤት እንደሆነ አድርጎ ማሰብ ያስፈልጋል ብዬ አስባለሁኝ። እና ከዛ ጋር ተያይዞ እኛ እንደ ክርስቲያን ሚዛናችን ወይም ደግሞ አለቃችን ሰው አይደለም። ስለ ኤክሰለንስ እናነሳ ወይም ደሞዛችንም አይደለም አለቃችን። 1,000 ብር ስለሚከፈለኝ 1,000 ብር ለመስጠት አይደለም፣ የ1,000 ብር ጉልበት ለመስጠት አይደለም መስራት ያለብን። 10,000 ብር ስለሚከፈለን የ10,000 ብር ጉልበት ለመስጠት አይደለም መስራት ያለብን። መጽሐፍ ቅዱስ ሲናገር በቆላሲያስ 3:23 ላይ በግልጽ ተቀምጧል አይደለም? የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት ቆጥራችሁ በሙሉ ልባችሁ አድርጉት ይላል መጽሐፍ ቅዱስ። ይሄ ማለት ከምንም በላይ ሊያተጋን በልቀት እንድንሰራ ሊያበረታን የሚገባን ድራይቪንግ ፎርሳችን ነው። እኔ ሁልጊዜ ስሰራ ደሞዜን ማየት አልፈልግም። ሁልጊዜ ስሰራ ከነሱ ማገኘው ክብር ወይም ሙገሳን ማየት አልፈልግም። አለቃ አለኝ። ማይ ቦስ ኢዝ ማይ ጋድ። አንድ በጣም የምወደው መጽሐፍ አለ፣ ጋድ ኢዝ ማይ ሲኢኦ የሚል መጽሐፍ ብታነቡት በጣም ሪኮመንድ አደርጋለሁ በጣም። እና ይሄ ሜንታሊቲ ዴቨሎፕ ማድረጌን የጠቀመኝ ይላል ጸሐፊው። በቃ this is how I became። ይሄ ሜንታሊቲ ለስራዬ ለቢዝነሴ ጠቅሞኛል ይላልና ጋድ ኢዝ ማይ ሲኢኦ የጻፈው ሰው እንደዚህ ነው የሚያምነው። እና በልቀት እንድንሰራ ሌላው ማሰብ ያለብን ነገር ቅድም እንዳልኳችሁ የአንድ ጉዳይ አይደለም፣ ቀጣይነት ያለው ልማድ መሆኑን ማወቅ አለብን። እንትን ለምሳሌ ቴብል ቴኒስ ወይም ይሄ ባድሚንተን የሚጫወቱ ሰዎች አይታችሁ ከሆነ ሙሉ ጌሙን ማሸነፍ የምትችለው አንድ ጥሩ ምት ስለመታህ አይደለም። you have to do it consistently ማድረግ አለብህ። ያንን ምት አሪፍ ተጫዋች የሚወጣ እንደዛ ስታረገው ነውና እንደምንም ተሯሩጠ አንድ ስኮር ለማድረግ አይደለም መስራት ያለብህ። you have to have a habit of excellence። እና እኔ ሀቢቱን ነው የምፈልገው። ሳደርግ ስወጣ ስገባ ስኖር ደስ ይለኛል እንደዛ ማድረግ። እና ክርስቲያኖች እንደዛ አይነት ላይፍ ስታይል ቢኖረን ጥሩ ነው። ራሴን ለማሰልጠን የማስበው በየቀኑ ዘወትር ትንንሽ ነገርም ቢሆን የምሰራው በቅንዓትና በጣም በትጋት መስራት፣ ከፍ ባለ ስታንዳርድና መስፈርት መፈጸም አምናለሁ። ይሄ ደግሞ ከጌታም ዘንድ ዋጋ አለው። ብድራትን እግዚአብሔር ስለሚቆጥር አይ ቲንክ እሱ የሚከፍለናል ብዬ አምናለሁ። እንዲሁ ሀሳቦችን ሁለተኛው በጣም በደስ የሚለው ሁለተኛው ቻሌንጁ ላይ ቢዝነስ የሚሰሩ ወጣቶች ለመስራት የሚያቅዱም እኔ ትንንሽ ቢዝነሶች ላይ ከጓደኞቼ ጋር እንንቀሳቀሳለንም እና ትልቁ ነገር ለክርስቲያን ቢዝነስ ማኖች ወይ ደግሞ ወጣት ሆነው ቢዝነስ ለመስራት ሃይ ስኩልም ዩኒቨርሲቲ ሆነው አንተ ታደርገው እንደነበረ ኮሌጅ ያለ ቢዝነስ ለመስራት ትንቀሳቀስ እንደነበረ ነግረህናልና አሁን ላይ በጣም ቻሌንጁ ምንድነው? ኦፖርቹኒቲው ምንድነው? ቻሌንጁስ እንዴት ነው የሚታለፈው? ከዚ አንዳንድ ጊዜ ረጅሙ መንገድ መርጠ ነው የታገልክ ያለኸው ይባላል። በጣም በትክክለኛው መንገድ ለመራመድ የሚሄድ ሰው ቻሌንጁን የምናልፍበት መንገድ እንደሌለ ወደ መታሰብም መጥቷል። ብዙ ክርስቲያኖች አሁን ላይ የለቀቅናቸው መስመሮች አሉ ከቻሌንጁ የተነሳ። ሰው እንዴት ነው ቻሌንጆችን የምታልፈው አንተ? እና ደግሞ ወጣቶችስ እንዴት ነው ስራ እያሰቡ እንዴት ነው ወዘ ክርስቲያን ፐርስፔክቲቭ ቢዝነስ መስራት የምችለው ብለው ለሚያስቡ ሰዎች ኦፖርቹኒቲውን ቻሌንጅ በኢትዮጵያ ኮንቴክስት አሁን ባለንበት ኢንቫይሮንመንት እንዴት ነው ማለፍ ይቻላል? በጣም ቻሌንጂንግ ጥያቄ ግን ደግሞ ኢኔቪታብል ነው እያልኳችሁ ነበረ። ምንም የማይቀር ነገር ነው። ስለዚህ አስተሳሰባችንን በደንብ እዚህ ላይ ማንሳት ማየት ያስፈልጋል። እና ለብዙ ነገር መጽሐፍ ቅዱስን እንደ ሪፈር ማንሳት ፈልጋለሁ። ለምን አንዱም ተመልካቾቹ እንዲያዩት የምፈልገው ነገር በስራ ዓለም ውስጥ እየሰራው
ብዙ መጽሐፍትን የማንበብ ብዙ ኤክስፖዠሮች እድሎች ቢኖሩኝም የመጽሐፍ ቅዱስን ያክል ግን ለሁሉ ጥያቄ ለሁሉ የህይወት ጉዳይ መፍትሄ ያለው መጽሐፍ አላገኘሁም። ስለዚህ ባይብል ኢዝ ማይ አልቲሜት ሪሶርስ ነው ብዬ ነው ማምነው። ስለዚህ የትኛውም ሰው ቢጽፍ መጽሐፍቶችን ከማንበብ እጠቀማለሁ። ግን የመጽሐፍ ቅዱስ አልቲሜት የኔ የህይወት መሪ ነው ብዬ ስለማምን ባይብልን ሪፈር ማድረግ ፈልጋለሁና ሶ ቤዚካሊ መጽሐፍ ቅዱሳችን በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ሲናገር በሰዎች ሁሉ ላይ ከደረሰው የተለየ ፈተና አልደረሰባቸውም ይላል። ስለዚህ ከዚህ ቃል ውስጥ የምንወስደው ነገር ምንድነው? የትም ቢሆን ማለት whether it is a business ወይም ደግሞ ዋነኛው ፈተና ዓለም ካላት አሰራርና መስፈርት ጋር መጻረራችን ነው። ስለዚህ እንደ ክርስቲያን እኛ የሚደርስብን ነገር እኛ ላይ ብቻ የሚደርስ ሳይሆን በየትኛውም ቦታ ለየትኛውም ሰው ነው ፈተናው የሚመጣው። ግን እዚህ ውስጥ ማየት ያለብን ነገር አለ ብዬ የማስበው የቢዝነሱ ዓለም በባህሪው ለጊዜውም ቢሆን በአቋራጭ መክበር ለሚፈልጉ ለነዛ ሰዎች ሐቀኝነት ለምን ብለው ለሚሮጡ ሰዎች ምን ያደርግልኛል ኢንቴግሪቲ ብለን ያለው ነገር ምን ያደርግልኛል ብለው ለሚሮጡ ሰዎች ትርፍን ከየትኛውም እሴት በላይ አድርገው ወይ ፕሮፊትን ከየትኛውም እሴት በላይ አድርገው ለያዙ የሚመች ይመስላል የቢዝነሱ ዓለም አይደል? ሶ ሳምሃው ለኢንቴግሪቲ ለሌላቸው ሰዎች የተሻለ አድቫንቴጅ አለው የቢዝነሱ ዓለምና ይሄ ደግሞ ለጊዜውም ቢሆን ነው ለማለት ያስደፍራል። ምክንያቱም በደንብ ሲጠቀሙ ሲያገኙ ሲያድጉም ሲለወጡም ስለምናይ ማለት ነውና ክርስቲያን የሥራ ፈጣሪዎች ወይም ደግሞ ወደ ቢዝነስ ዓለም እንደገቡ የመንፈሳዊ ዓለምና የምድራዊ ዓለም መካከል ያለውን እሴት ጎልቶ ነው የሚታይባቸው። ሶ በጣም ግልጽ ነው ይሄን ስታየው እና እኔ ሮሜ 12 ላይ ያለውን ቃል ሁሉ ያስታውሳለሁ እና ይገርመኛል። መጽሐፍ ቅዱስ ምን ይላል እዛ ላይ do not be conformed to the pattern of this world ነው የሚለው። ይሄንን ዓለም አትምሰሉ ነው የሚለው። ሶ ምን ማለት ነው? ለዚህ ዓለም እሺ አትበሉ ማለት ነው ባጭሩ። ይሄ እዚህ ዓለም አሰራር እሺ አትበሉ። አንዱ ለምሳሌ የቢዝነሱ ዓለም የሚጠቀምበት ወርድ በእጅ መሄድ አይደል የሚባለው። ብዙ ነገር ለማግኘት ለመቀበል በግርህ ብቻ የሆነ ቢሮ ሄጄ አልተፈጸመልኝም አልተሳካልኝም ብለ ስትለው በግርህ ነው እየሄድክ ያለው በእጅ ብትሄድ ኖሮ አገባቡን አላወቅኩበትም ማለት ነው ይላሉና በጣም ትክክል ነው የሚመስለው። አንዳንድ ጊዜ በቃ በግልጽ የውድድር ሜዳው ለሁሉም እኩል አለመሆኑ የሚያሳይ ነው። ሜዳው ለሁሉም እኩል አለመሆኑን በግልጽ የሚያሳይ ነው። በጥራትም በዋጋም ሰምሃው መቀሸብ እንደሚባለው ማለት ነው። ያ ለዛ ብልጠት መምሰሉ ለክርስቲያን የቢዝነስ ሰዎች ተግዳሮት ነው እና ይሄንን ስናይ ቅድም እንዳልኩት ለኢትዮጵያ ብቻ የተለየ ወይም ደግሞ በዚህ ዘመን ብቻ የመጣ ፈተና አይደለም። ጳውሎስ ሲጽፍም ነበረ፣ አሁንም በእኛ ዘመን አለ፣ ወደፊትም ይቀጥላል። ሶ እኔ መጠኑ ከፍ ይበል ዝቅ ይበል ብቻ በየጊዜው አንድ አይነት ነው ሁሌም ቢሆን። ሶ ምንድነው አድቫይስ ስለ ኢንቴግሪቲ የተናገርኩትን ቃል እዚህ ማምጣት ፈልጋለሁኝ አይደል? አካሄዳችሁ ገንዘብን ያለ መውደድ ይሁን እንዳልነው አይደል? ኑሮዬ ይበቃኛል አይደል በሚል ፉልፊልድ በሆነ ኮንተንትድ በሆነ ህይወት እንድንኖር መጽሐፍ ቅዱስ ያሳስበናል። ስለዚህ አሁንም ከአቋማችን እንዳንወጣ ነው የማነሳው እና እድሎችን ለጊዜው ደግሜ የምናነሳው ነገር ለጊዜው ይሁን እንጂ የሆነ ጊዜ ሄዶ ቆጥሮ ይከፍለናል። የምናረገው ነገር ቆጥሮ ይከፍለናል። ስለዚህ እኔ በቃ በጣም አሁንም ፐርሲስተንትሊ ቻሌንጆችን ከመጋፈጥ ውጪ ሌላ ምንም ምክር የለንም። በአቋማችን ጸንተን በህይወት ጸንተን በዛ አስተሳሰብ ጸንተን መሄዱ ነው የሚያዋጣን ብዬ አስባለሁ። አንዳንድ ጊዜ ወደ ምንሰራቸውን የሥራ አይነቶች ስንመርጥ ጥንቃቄ ማድረግ። አንዳንድ ቤተ እምነቶች እኮ አንዳንድ ዘርፍ አይገቡም፣ በቃ አይገቡም። አሁን ሆቴል ቢዝነስ ውስጥ የማይሰማሩ ቤተ እምነቶች አሉ። ለምን? ሆቴል ቢዝነስ ውስጥ ስትገባ ማሟላት ያለብህ የስታር
ሪኳየርመንቶች አሉ። ያንን ሪኳየርመንት ኮምፕሮማይዝ ላለማድረግ ሲሉ እምነታቸውን ስለሚያስቀድሙ አይገቡም። ደስት ይጠራልኝ በቃ ምንም ካሉም ሊብራል ናቸው ማለት ነው። ኮንሰርቫቲቭ አይደሉም። ያን እምነት ተቀብለው ግን ሊብራል ናቸው። አንዳንዶቹ እኔ ዲቪደንዱ ነው እንጂ የማገኘው ኦልሬዲ ሆቴሉ ብራንዱ ሌላ ነው ይላሉ። ፍራንቻይዝ አድርጌዋለሁ፣ ፍራንቻይዝ ሲደረግ የፍራንቻይዙ ካምፓኒ ህግ ነው ይላሉና ግን አሁን እኔ ሆቴል ውስጥ ያሉ ሰዎችን ለመክሰስ ለመውቀስ አይደለም፣ ግን ቢሆንም ችግር የለውም፣ ግን ቢወቀሱም ችግር የለውም። ግን እንደዛ ማለቴ ሳይሆን ቻሌንጅ አለ። በሰው ሁሉ ከደረሰው በቀር በእኛ ላይ ያልደረሰም። ቻሌንጁን ቢት ለማድረግ ስታንዳርዱን ማስተካከል አንችልም። መጽሐፍ ቅዱስ ላይ ያለውን እኛ ነን ወደ ስታንዳርዱ መሄድ ያለብን። እኛ መጽሐፍ ቅዱስ ወደ እኛ ማምጣት አንችልም፣ እያስተካከልን ማምጣት አንችልም። እኛ ነን ወደ ቃሉ መሄድ ያለብን። ስለዚህ አትምሰሉ ካለ አትምሰሉ ነው። ዓለም የምትሄድበትን መንገድ አትከተሉ ነው። እንዴት ማኔጅ እናደርገዋለን? ኦፍ ኮርስ ዓለም የውድድር ሜዳ ነች። የውድድር ሜዳዋ ደግሞ ለሁሉም እኩል አይደለም። ስለዚህ ክርስቲያኖች ስንሆን ይህንን ግን በጸሎት በጥሩ ምክር ሜንቶር በማድረግ መስራት ይቻላል። እና አሁን ቅድም አንስተሽው ነበረ ረስቸዋለሁ እዚህ ላይ እንደውምና እኛ አንዱ የጀመርነው ኢኒሺዬቲቭ በኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ስር ጥላ ስር ያለ የወንጌላውያን ነጋዴዎች ህብረት የሚል የተጀመረ አዲስ ኢኒሺዬቲቭ ሳይሆን አክቹሊ ኔትወርኪንግ ነው፣ ተቋምም ነው። ሶ እንደ ህብረቱ በወንጌላውያን ስር ያሉ ነጋዴዎችን የሚያቀፍ ነው። ለነገሩ እኛ አይደለንም የጀመርነው፣ ከኛ በፊት የነበረ 18-19 ዓመትም የነበረ ነውና ያንኑ ህብረት በዛ ዘመን ከነበሩት ሰዎች ጋር አብረን ሆነን እንደገና የማደራጀት ስራን እየሰራ ነው። አንዱ የምንሰራባቸው አቅጣጫዎች ማበረታታት ነው፣ ኢንካሬጅ ማድረግ ክርስቲያን ነጋዴዎችን በዚህ ዓለም ስርዓት ውስጥ ሲኖሩ የሚገጥሟቸው ቻሌንጆች አሉ። አሁን ነገ ኢቨንት አለን። ሶ አንዱ የምናነሳው አጀንዳ ተርኒንግ ኦብስታክልስ ኢንቱ ኦፖርቹኒቲስ የሚል ነው። እንዴት ነው እንቅፋቶችን ወደ እድሎች መቀየር የምንችለው? ብዙ እንቅፋቶች አሉን። እነዛን እንቅፋቶች ግን ወደ እድል መቀየር የምንችልበትን አቅም በደንብ ብልድ ማድረግ እንፈልጋለን ብለን እዛ ላይ ነው እየሰራን ያለ ነውና ብዙ በጸሎት መተጋገዝ፣ ሜንቶርሺፕ፣ ኮቺንግ፣ ትሬኒንጎችን ማዘጋጀት ነው የምንሰራው። ከዛ ደግሞ ሚሽን ስራዎችም ላይ ራሱ ቢዝነስ አዝ ሚሽን ቅድም ስናነሳ ነበር አይደለም፣ በሎዛን ቃል ኪዳን ላይ የተቀመጠውን የቢዝነስ አዝ ሚሽን ዋና ሀሳባት መተግበር ነው አላማችን። ትልቅ ኢኒሺዬቲቭ ነው፣ ትልቅ ኮንሰፕት ነው። አንዱ ያልተሰራበት ኤሪያ ነው። ዓለምን አሁን ባሉን የሙሉ ጊዜ አገልጋዮች ወይም አሁን ባለን የቤተ ክርስቲያን ኮንቬንሽናል አካሄድ ብቻ በወንጌል መድረስ አንችልም። ጊዜው በጣም ፈጣን ነው። በጣም የጌታን ምጽአት እየጠበቅን ነው ያለ ነው። በዚህ ጊዜ ውስጥ ብዙዎችን ወደ እግዚአብሔር መንግስትን ለመጨመር ካስፈለገ መከሩ ብዙ ስለሆነ ሰራተኞችን መጨመር አለብን። ሰራተኞች ጥቂቶች ናቸውና ሰራተኞች እንዲበዙ ጸልዩ ስለሚል ማርኬት ፕሌስ ሊደርስ በጣም ያስፈልጉናል። ማርኬት ፕሌስ አንዱ ጌት ነው። ይሄ ቢዝነስ ምንለው ደግሞ አንዱ ትልቁ ጌት ነውና እዛ ላይ ሚሽናል እንዲሆኑ እነሱ መስራት ነው። እኛ በቀላሉ በመንፈሳዊ ህይወታቸው እንዲያድጉ፣ በቢዝነሳቸውም እንዲያድጉ፣ እንደገና ደግሞ ሚሽናል እንዲሆኑ ነው የምንሰራው። ለዚህ ትምህርት፣ ስልጠና፣ ወርክሾፕ፣ ኮቺንግ ፕሮግራሞች፣ ሜንቶሪንግ ፕሮግራሞች እናደርጋለን። ከስር ደግሞ እየተነሱ ላሉት ደግሞ አዳዲስ ስራ ፈጣሪዎች ደግሞ ለነሱም ፋይናንስ ማፈላለግ፣ ፋንድ ማፈላለግ፣ አብሮ እነሱን መደገፍ ማገዝ ደግሞ ሌላ ስራ ነው። ይሄንን እናደርጋለን፣ እንጸልያለን። እግዚአብሔር በረዳን መጠን ተመሳሳይ አስተሳሰብ ያለን ይሄ ኤሪያ ያው ታውቃላችሁ ብዙ ጊዜ የሚፈለገው ፈንድሬዚንግ ላይ ነው የሚጠራው እና እሱ ብቻ መሆን የለበትም። ስለ ደኑ ከማሰባችን በፊት ስለ ችግኙ ማሰብ አለብን እና ችግኙ ካልተኮተኮተ በትክክል ካልተያዘ የምናስበው ፎረስት አይመጣም። ስለዚህ ሰውየው በጣም ኢምፖርታንት ነው። ሰውየው ነው ችግኙ። የምንፈልገው እኛ ብሩን ነው፣ ሪሶርሱን ነው የምንፈልገው። ሪሶርስ ሶስተኛ አራተኛ የሚመጣ ነገር ነው። ሰውየው ላይ ግን መሰራት አለበት እና ችግኙን በትክክል መኮትኮት ያስፈልጋል እና አንዱ ማርኬት ፕሌስ ማድረግ፣ ሊደርስ ማድረግ፣ ሚሽናል ማድረግ ነው የኛ ስራ። እሱ ላይ ነው የምንሰራው። ይሄን ተግዳሮትም በዛው አድሬስ ያደርጋል ብዬ አስባለሁ።
ኢቫንጀሊካል ቢዝነስ ኔትወርክ ኢትዮጵያ ይባላል። ኢቢኤን ኢትዮጵያ ይባላል። በወንጌል አማኞች አብያተ ክርስቲያናት ካውንስል ሬጂስተርድ ነው። በተጨማሪ ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ደግሞ አባል ነው። ከህብረቱ ጋር አብሮ ይሰራል። በሁለቱም ህብረቶች መዋቅር ውስጥ ያሉ ቤተ እምነቶችን እና አጥቢያ ቤተ ክርስቲያናትን ያግዛል። ዋና አላማው በራሱ ምንም የሚያደርገው ነገር አይደለም፣ ቸርቾችን ያግዛል። ይሄን ፕሮግራም የሚከታተሉ ቸርቾች ካሉ ሰራተኞቻቸውን፣ ባለሙያዎቻቸውን፣ ነጋዴዎቻቸውን እንዴት ማደራጀት እንዴት ማገልገል እንዳለባቸው አንዳንዴ ቃላቱም ተርሚኖሎጂም ይለያያል። ስለዚህ ኮሚኒኬት ሊያደርጉን ይችላሉ። በጣም ነው የወደድኩት። ቀድመንም ስናወራ ነበረ። በጣም አፕሪሺየት የሚደረግ ነገር ነው። ላይ ቅድም እንዳልከው በሙሉ ጊዜ አገልጋዮች ብቻ መድረስ አንችልም። ሰው ባለበት ገንዘቡ ብቻ ሳይሆን እርሱ ሚሽናል መሆን አለበት። ላይፉም ማተር ያደርጋል። በጣም ትልቅ ኢኒሼቲቭ ነው። ሌሎችም ሰዎች ጆይን እንዲያደርጓቸው በዚህ እንጋብዛለን፣ ሚሽናል እንዲሆኑ። እዚህ ጋር አንድ ማጥራት የምፈልገው ነገር ብዙ ጊዜ አንዳንድ ነጋዴዎች ወይም ስራ ላይ ያሉ ሰዎች አባል ሁኑ፣ ከኛ ጋር አብራችሁ ስሩ፣ ጸልዩ ብለን ስንጠራቸው ብዙ ጊዜ እኔ በሃይማኖት መሰባሰብ መደራጀት አልፈልግም ምናምን ይላሉ። እና ሎጂኩ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ወንድሞች በህብረት ሊቀመጡ ነው የሚለው። ወንድሞች ያለው ወንድሞችን ብቻ ነው እና አንድ አይነት አስተሳሰብ አንድ አይነት እምነት ያላቸውን ሰዎች ነው። ስለዚህ መልካም ነው፣ በዚያ በረከትን አዟል ይላል እግዚአብሔር። እና አንዳንድ በረከቶች የታዘዙት በወንድሞች መካከል ብቻ ነው። መርካቶ ብቻ አይደለም በረከት ያለው፣ ወይም ፒያሳ 4 ኪሎ ብቻ አይደለም በረከት ያለው እና በወንድሞች መካከል ያለ ህብረት አለ። ገላትያ ላይ ደግሞ ሲናገር ለሰው ሁሉ መልካም ማድረግን አይደል የሚናገረው፣ ለሰው ሁሉ መልካም አድርጉ ይልና ይልቁንም ነው የሚለው አይደል፣ ለሰው ሁሉ ይልና ይበልጡን ለእግዚአብሔር ቤተሰቦች ደግሞ መልካም አድርጉ እንደሚል እንደ ክርስቲያን በቢዝነሱ ዓለም ያለን ነጋዴዎች፣ ሰራተኞች ትስስር ቢፈጥሩ መልካም ነው። that doesn't mean ግን የተለየ ነገር ብቻ ማድረግ ሳይሆን እኛም አክቹአሊ በዓለም እንሰራለን። ደንበኞቻችን ሁሉም ናቸው፣ አቅራቢዎቻችን ሁሉም ናቸው። ከሁሉም ጋር ነው የምንሰራው። እኔ ከሁሉም ጋር እንስራ ሳይሆን በእምነት ስፍራ ደግሞ አብረውን ከሚያምኑ አንድ አይነት እምነት ካላቸው ሰዎች ጋር አብሮ መሆን ኢንካሬጅ መደራረግ ተገቢ ነው ብዬ አምናለሁ። በዚህ በጣም እንበለጣለን እንደ አማኙ ማህበረሰብ። we don't የአንድነት ነገር ሲነሳ መቼም ያው ታውቃላችሁ በጣም ትልቅ ስራም ስላለ ሰይጣንም ብዙ ስለማይፈልገው ይሄንን አንድነት መምታት ይፈልጋልና ክርስቲያን ነጋዴዎች በያሉበት አንድ ሆነው እንዲሰሩ ኔትወርክ እንዲፈጥሩ ኢንካሬጅ ያደርጋለሁ። ሌላው ካንተ መስማት ምን ፈልገው አፕሪሺየት አድርገናል። ወደ ሌላ ሀሳብ ስንገባ ታይም ማኔጅመንት ነው። ላይክ ቅድም ስንጀምር ዮኒ ነው እንጂ ያስቆመ የምትሰራቸው ስራዎች አንዱ ሲኒየር ሆነ የምትመራበት በስሩ ራሱ በጣም ብዙ ድርጅቶች እንዳሉ ስትነግረን ነበርና እንዴት ነው በዚህ ሁሉ ስራ ውስጥ ታይምህን ማኔጅ አድርገህ ደግሞ ኢፌክቲቭሊ ኤክሰለንስን ጠብቀህ እንደምትሰራም ከንግግርህ እያየሁ ነውና እንዴት ነው ማኔጅ የምታደርገው ጊዜህን ኤክሰለንስን የምትጠብቀው? ላይክ ይህንን የነጋዴዎችን ህብረትም ኢኒሼቲቭ ውስጥ ሊደሮች ውስጥ አለህና ብቻ መልቲታስክን እንዴት ነው ማኔጅ የምታደርገው ዊዝ ኤክሰለንስ? ያ በጣም ይሄ ነገር አሜዚንግ ነው። ብዙ ሰዎች ትንሽ አንድ ካምፓኒ እየመሩ ካምፓኒም አይደርስም ትንሽ ቢዚ ነኝ የሚባሉ ነገሮች አሉና ከዚህ ጋር ሲነሳ ለቤተሰብ የምሰጠው ጊዜ ለቤተ ክርስቲያን ፓስተር ስለሆንክ ታገለግላለህ፣ ወጣቶችን ታገለግላለህ። እኛም ወጣቶች አገልግሎት ተገናኝተናል። የመጀመሪያው ነገር በዚህ ሁሉ ቢዝነስ ውስጥ ስታልፍ ስለ ቲቪውን ፕሮግራም ታነሳልናለ። ምንድነው ድራይቪንግ ፎርስ አንተ? ለምንድነው ይሄ ሁሉ ትጋት ያስፈለገው? እና እዚህ ሁሉ ፕሮጀክት ውስጥ ስትንቀሳቀስ ወጣቶች ትንሽ ነገር ላይ ቢዚ ስንሆን አእምሯችን በቃ እንደ ትልቅ ነገር እንቆጥረዋልና ይሄን ሁሉ ካምፓኒዎች እየመራ ቤተክርስቲያን እያገለገልክ አንድ ደግሞ ባለፈው የተገናኘንበት ኢኒሼቲቭ አለ የፒስ ኢኒሼቲቭ ላይ እሱም ላይ አለ ቦርድ እዛ ውስጥ አለ በጣም ብዙ ቦታ ውስጥ አለና ወጣቶች እንዲሰሙ ስለምንፈልግ ነው። በጣም ሃርድ ወርከር ስንሆን እንዴት ነው ታይምህን ማኔጅ የምታደርገው? ለተመልካቾች በጣም ትንሽ ማስተካከል እንዲኖር በጣም ያን ያክል ትልቅ ደረጃ ላይ ደረሱ አይደለሁም። በጣም ብዙ የሚቀረኝ በእንትን እንዳታበዙ ፈንድሬዚንግ ስልክ ቁጥር ከስር ያልፋል ነገ ገንዘብ እንዳልሰበስብ ብዬ ነውና በጣም ጀነረስ ስለሆናችሁ ነው እንጂ እናንተ
ማለት ማንኛውም በፕሮፌሽናሊ በትምህርት ቤት ውስጥ ያለፈ ሰው ያገባል፣ ይወልዳል፣ ከዛ እግዚአብሔርን ያገለግላል፣ ከዛ የተወሰኑ ካምፓኒዎች ውስጥ ኃላፊነት ውስጥ ገብቶ ይሰራል። እኔም ጋር የሆነው ነገር ይሄ ነው። ሆነስትሊ ስፒኪንግ በጣም የተለየ ነገር አለ። ትንሽ የኔ ለየት የሚለው መልቲ ታስከር መሆኔ፣ ብዙ ቦታ ላይ ኢንጌጅ አረጋለሁ። ተመሳሳይ ኦብጀክቲቭ ቢኖራቸው፣ አሁን ብዙ ቦታ መግባት ማለት የተለያየ ኦብጀክቲቭ አይደለም ያላቸው። ሁሉም አሁን ስትጨምቃቸው በቃ ጠቅላላ ቢዝነስ ነው። ሶ ቢዝነሱ ላይ ከዛ ቢዝነሱን ደግሞ በጣም ወረድ ካረከው ኔክስት ጄኔሬሽን ላይ በጣም የሚጠቅሙ ነገሮችን ነው የምሰራው። ከዛ አገልግሎት ነው። በቃ ሁለቱ ነገሮች ላይ ነው ሚኒስትሪ ኤንድ ቢዝነስ አንድ ላይ ማስኬድ ነውና እንዲሁ ደግሞ ፊቴም ቀይ ስለሆነ ቪዚብል ስለመሆን ነው መሰለኝ እንጂ ብዙ አይደለም ለማለት ነው። እና የረሳችሁት ግን የታዘብኳችሁ ሚስቴን አላነሳችሁም እስካሁን አላገባችሁ መሰለኝ ፋሚሊ ማኔጀር እና ስላላገባችሁ ነው። እና የባለትዳር ነኝ። የማህሌት ጥሩ ነው የምትባል ሚስት አለችኝ። ባለቤቴ እሷ ነች። የሁለት ልጆች አባት ነኝ። ከተጋባን 2002 ነው የተጋባ ነው። አሁን 15 ዓመታችን ነው። ልጃችን 14 ዓመቷ ነው። ሃይ ስኩል ገብታለች። ትንሹ ልጃችን ሩት ትባላለች ትልቋ። ትንሹ ልጃችን ደግሞ ማኑኤል ይባላል። የ9 ዓመት ጎረምሳ ነው። ሶ ፋሚሊም አንዱ የህይወት አቅጣጫዬ ነው ብዬ አስባለሁ። እርሊን ያገባሁት እግዚአብሔር ረድቶኛል። በጣም ስራዬን የምትደግፍ ልጆቿን የምትወድ ጥሩ እናት አለች፣ ሚስት አለችኝ። እሷን ሶ እንግዲህ በዚህ አሁን ባነሳችሁት ጥያቄ ላይ በፍጥነት በሚለዋወጠው የቢዝነስ ዓለም ውስጥ በአግባቡ ጊዜን መጠቀም እና በትጋት ብቻ ሳይሆን ደግሞ በብልሃት መስራት በጣም አስፈላጊ ነው ብዬ አምናለሁኝ። ሶ ጊዜን በትጋት አንድ ነገር ነው፣ በብልሃት ደግሞ መስራት። ያው ልጄ ዳድ ይለኛል። አቤት ወርክ ዶንት ወርክ ሃርድ ይለኛል፣ ወርክ ስማርት ይለኛል። እና አንዳንዴ ይሄንን በደንብ ማስተዋል ትክክል ነው። ስለዚህ we have to work smart ሃርድ ብቻ ሳይሆን ስማርት መስራት አለብን ብዬ አስባለሁ። እኔ የምጠቀመው ሶስት ቁልፍ መርሆችን ነው ጊዜ አጠቃቀምን በተመለከተ። የመጀመሪያው የምጠቀመው በደንብ ፕራዮሪቲን አስቀምጣለሁ። በእኛ ቤት ውስጥ በእኔ ህይወት ውስጥ ፕራዮሪቲዎች አሉ። ፕራዮሪቲ ላልሆነ ነገር ምንም ኢንጌጅ አላረግም። በጣም ኢንጌጅ አላረግም። በቃ ምንም አሁን ኢንተርቪው መስጠት ጀምር ያለው ፕራዮሪቲ ስለሆነ ነው። በቃ ውስጥ ያለውን ነገር ለሰዎች ማካፈል አለብኝ ብዬ ስላሰብኩ ጊዜው ስለሆነ ነው። ከዛ ውጪ ፕራዮሪቲ ያልሆነውን ነገር እሱ ላይ መጣበታለሁኝ። ሁለተኛው ደግሞ ለስራን ሊያግዘኝ ይችላል ብዬ በጣም የማምነው ዴሊጌሽን ነው። በጣም በዴሊጌሽን አምናለሁ። ብቻዬን መንቀሳቀስ የምወድ ሰው አይደለሁም ናቹራሊ። በብቻዬን ካስቀመጥከኝ እንደውም በጣም ኢንኤፊሽንት ሆናለሁ። የሚገርመው ነገር ብዙ ሰዎች ብቻቸውን ሰክሰስፉል ናቸው። እኔ ብቻዬን ሰክሰስፉል መሆን አልችልም። እኔ ካለው ሰዎች አሉ አብረውኝ በዙሪያዬ እና ከሰዎች ጋር መስራት በጣም እወዳለሁ። አንዱ ስኬታማ ያደረገኝ ብዙ ቦታ ላይ ሲታይ እኔ ፊት ስለምታይ ነው እንጂ ብዙ ጊዜ ሰዎች አሉ። ስለዚህ በዴሊጌሽን በጣም አምናለሁ። ከሰዎች ጋር በመስራት ነው ማምነው። ፎቶዬን ለጥፌ ምናምን ትልቅ ፎቶ አድርጌ ምናምን ማድረግ አልችልም። በቃ ፋንክሽን ማድረግ የምችለው ከቦዲ ውስጥ ሰውን ነው እና እኔ እዛው ቦዲ ውስጥ ከገባው ጥሩ እሰራለሁ። ብቻዬን ለመስራት ስንቀሳቀስ ግን አውቀዋለሁ፣ ስንደፋደፍ ነው የምታገኝ። ሁለተኛው እሱ ነው፣ ዴሊጌሽን አምናለሁ። ሶስተኛው ዲሲፕሊን ነው። these are the three important ነገሮች ለወጣቶች ይረዳሉ ብዬ ማስበው። ፕራዮሪቲ፣ ዴሊጌሽን እና ዲሲፕሊን። ፒዲዲ ዲሲፕሊንን ትንሽ ብታነሳው ደስ ይለኛል። አዎ ዊክነስ በዚህ ጄኔሬሽን ውስጥ ያለው ትልቁ ነገር ነው። እንዲሁ እየባዘንን ጊዜያችንን ጠቃሚ ነገር ላይ ሳይውል ከቀረን በጣም አደጋ ነው ብዬ ስለማስብ በኤፌሶን 5 ላይ ሲናገር የእግዚአብሔር ቃል ምን እንደሚለው እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ ይላል። ስለዚህ we have to live wisely በጣም በጥበብ ነው መኖር ያለብን ብዬ አስባለሁና
ጊዜያችንን እድሜ ዘመናችንን እግዚአብሔር የሰጠንን ትልቅ አደራ በአግባቡ ጥቅም ላይ አውለን መልሰን ለሱ ልናስረክበው ይገባል። ጌታ ኢየሱስ የጸለየው ጸሎት አለ አይደለ? አንተ የሰጠኸኝን አለ እኔ ደግሞ በምድር ፈጽሜ፣ አንተ በሰማይ የሰጠኸኝ እኔ ደግሞ በምድር የሰጠኸኝን እና ተልእኮ ጊዜ አለው፣ ቦታ አለው አይደል? በዚህ በጊዜና በቦታ ተወስኖ የተሰጠን ነው። እዚህ ምድር ላይ መስራት ያለብህን ነገር ሰማይ ስትሄድ አትሰራም። በምድር የሰጠኸኝን ነገር ነው ያለው። ስለ ሁለተኛው ደግሞ የተሰጣለ ለኛ ተሰፍሮ የተሰጠን ነገር አለና እሱን ለማድረግ ኤፌሶን የሚመክረ ምንድነው? እንደ ጥበበኞች ተመላለሱ ነው የሚለን እና ይሄንን ጊዜን በአግባቡ ከመጠቀም አኳያ በጣም ጠቅሞኛል ብዬ የማስበው ነገር ያው ሁላችሁም ታውቁታላችሁ። እኔ ፕራዮሪቲ ማትሪክሱን በጣም ወደዋለሁ። ይሄ ፕራዮሪቲ ማትሪክስ የሚባለውን ነገር በጣም ወደዋለሁ። እሱን በደንብ ነው የምተገብረው፣ በጣም ነው የምተገብረው። አንደኛው አስፈላጊና አስቸኳይ የሆነውን ስራ ሁልጊዜም ይሄ እንዲህ አይነቱ ስራ ሁልጊዜ ወዲያው መጨረስ አለበት። በቃ ኢምፖርታንት ኤንድ አርጀንት የሆነ ስራ ወዲያው መጨረስ አለበት። ይሄ ብቻ አይደለም፣ አስፈላጊ ግን አስቸኳይ ደግሞ ያልሆኑ ስራዎች አሉ። ኢምፖርታንት በት ኖት አርጀንት የሚባሉ ስራዎች አሉ። እንደዚህ አይነት ስራዎችን ቶሎ ሳይሰሩ ከቆዩ ወደ መጀመሪያው አይነት ደረጃ ይደርሱና እንደዚህ አይነት ስራዎች በኋላ አጣዳፊ ይሆኑብናል። ስለዚህ ካቆየሃቸው ወደዛ ስለሚሄዱ በተቻለ መጠን እቅድ አውጥተን ጊዜ መድበን በሚገባ ልንሰራቸው የሚገቡ ስራዎች ናቸው እነዚህ ስራዎች። ካለበለዚያ ወደ አርጀንት ስቴጅ ይሄዳሉ። አርጀንት ስቴጅ ላይ ከደረሱ እንደገና ኳሊቲያቸውም ሊቀንስ ይችላል፣ ውጤታማ ላንሆን እንችላለን። ስለዚህ የምንሰራው ስራ እኔ አብዛኛውን የምሰራው ስራ እዚህ ውስጥ ነው ያለው። ድካም አለብኝ ግን ኢምፖርታንት በት ኖት አርጀንት የሆኑ ስራዎችን ነው የምሰራው። ብዙ ሰው ግን ኢምፖርታንት ኤንድ አርጀንት የሆነውን ስራ ነው የሚሰራው። ስለዚህ እንደዛ ማድረግ ተገቢ ነው ብዬ አስባለሁ። ያው ከዛ ውጪ አስቸኳይ ግን ደግሞ ምንም ኢምፖርታንት ያልሆነ በጣም አርጀንት ነው ግን በት ኖት ኢምፖርታንት የሚባለው ማለት ነው። እንዲህ አይነቱን ስራ አንዳንድ ኢሜል መመለስ ሊሆን ይችላል፣ ለምሳሌ ቀጠሮ ማስያዝ የመሳሰሉ ሊሆኑ ይችላሉ። ይሄንን ምን ያልሰራው ኢትስ ኖት ኢምፖርታንት ግን ኢትስ አርጀንት። ስለዚህ እኔ ዴሊጌት አደርጋለሁ። ይሄንን ስራ እኔ ልስራው ካልኩ ሌላ ስራ ስለሚያስብ አርጀንት የሆነውና ኢምፖርታንት ያልሆነው ነገር ሌላ ሰው እንዲሰራልኝ ዴሊጌት አደርጋለሁና ከዚህ ውጪ አስቸኳይ አስፈላጊም ያልሆነ neither urgent but nor ኢምፖርታንት የሆነ ደግሞ ስራ አለ። መቼም እንዲያሉ ጊዜያችንን እንዲያሉ ጊዜዎች ላይ የሚያባክኑ ሰዎች እግዚአብሔር በጸጋው ይርዳቸው ነው የምለው። በፍጹም ራስን አቮይድ ማድረግ አለብን። እርባና የሌላቸው ጠቃሚ ያልሆኑ አላስፈላጊ ግንኙነቶች ያንዳንድ ሰው ሪሌሽንሺፕ በጣም የማይጠቅም ነው። ቆርጠ መጣል ያለብህ ሪሌሽንሺፕ ነው። አግኝተኸው ስለ ሌላ ነገር ስታወራ ነው የምትውለው። ስልክ ደውሎልህ ስለ ሌላ ነገር ነው ሲያወራ የሚውለው እና ይደክመኛል። በህይወት ውስጥ አንዴ ብቻ ነው ማገኘው እንዲህ አይነትን ሰው። I'm not interested to በቃ በፍጹም። አንዳንዴ እንደምንም ቴክስት ያደርጉላችኋል፣ ደውሉላችኋል፣ ፑሽ ያደርጓችኋል። ከፕሮግራም ጨርሳችሁ ስትወጡ ወደ ኋላ ጠብቀው ያገኟችኋል። ወይ ደግሞ በሰው በኩል ብታስተዋውቀኝ ተብሎ ትተዋወቃላችሁ። ከነዚህ ሰዎች ጋር ተቀመጡና 2 ሰዓት ያወሯችሁን ስራ ከነሱ ጋር ስትጨርሱ ኢቫሉዌት ስታደርጉት ናይዘር ኢትዘርጀት ኖር ኢዝ ኢምፖርታንት ከሁለቱም ይወጣ እና ከቻልኩ ማድረገው የነዛን ሰዎች ስልክ ኮንታክት አውቶማቲካሊ ዲሊት አደርገዋለሁ። በጣም በቃ ጊዜ የሚበሉብን ብዙዎቻችን። የሚገርመው ብዙ ሰው እንደዚህ ነው የሚያሳልፈው። ሳረን በጣም ተነክታለች። ሰዎች አጋጥማታል ብዙ ማለት ለምን መሰለህ? በጣም ነው። እኔ እኮ ራሴ ይገጥመኛል። አሁን እኔ እኮ I'm not perfect እዚህ ላይ ግን ይገጥመኛል በደንብ በቃ እና ማታ ሪፍሌክሽን ታይም ላይ ቁጭ ብዬ ሳስብ በቃ እግዚአብሔር ሆይ እና ምን አይነት ጸሎት ጸልያለሁ መሰላችሁ? እንዲህ አይነት ሰዎችን ወደ መንገድ ያታምጣ። በቃ ለወጣቶች ገና ስራ ዓለም ላይ ያሉ ሰዎች ቅድም አልነገርኳችሁም እንጂ አንዱ በስራ ዓለም ውስጥ የጠቀመኝ ብዬ የምለው ይሄ
ስራ ሳልንቅ መስራቴ መልቲታስከር መሆኔ ፕሮፌሽናል መሆኔ ብቻ ሳይሆን ምንም በቃ ጥቅም የማገኝበት ይረዳኛል ምልበት ቦታ ላይ ሁሉ አልቀርም። የሚገርማችሁ ከተማ ውስጥ ምን አደርጋለሁ? የሆነ ኢቨንት ካለ ሄዳለሁ፣ እካፈላለሁ እና ቫልዩ አድ ማረግበት ቦታ ላይ ሁሉ አለው። በጣም ጠቅሞኛል። ራሴን ኤክስፖዠር መስጠቴ በጣም ጠቅሞኛል፣ በሀገር ውስጥም ከሀገር ውጭ። እና አንዳንዴ ባለቤቴም አንዳንዴ ምን ትለኛለች፣ ምንድነው ጥቅምህ ግን ትለኛለች። ምን ለመሰለ የሚታይ ጥቅም አታይም። ትራቭል አረጋለሁ፣ ብዙ ሀገር ሄዳለሁ። አንዳንድ ሀገር ሲሄድ የሄድኩባቸውን ወቅቶች እንደዚህ ነው ብዬ መናገር አልችልም። ሲሄድ አንዳንዴ ሰው ውጭ ብዙ ሄዳል ምናምን ይለኛል። አንዳንዱን እንዴት እንደሄድኩት እኔ ነኝ የማውቀው። ማለት ዛሬ አይደለም ማለት 20 ዓመት 18 ዓመት 17 ዓመት ውጭ ሀገር ጉዞ እንዴት እንደሄድኩ እኔ ነኝ የማውቀው። ምንም ገንዘብ ሳይኖረኝ የትኬት ብቻ ቆርጬ አንድ ሀገር አንድ ስብሰባ ለመካፈል ሄጄ እኔ ውጭ ያደርኩበት ጊዜ ሁሉ ነበረኝ። ግን ኤክስፖዠር አግኝቻለሁ። ዛሬ ላይ ዓለምን ብዙ ሀገር ለመሄዴ እና ብዙ ቦታዎች ላይ ተፈላጊ ለመሆኔ እንደ ትልቅ ግብአት ጠቅሞኛል። ኤክስፖዠር አግኝቼበታለሁና የአሁኖቹ ወጣቶች ትልቁ ችግራቸው ሁሉ ነገር ትራንዛክሽን እንዲሆን ይፈልጋሉ። ወደ ገንዘብ እንዲቀየር ይፈልጋሉ። አዎ ይሄ ምንድነው በቃ ዳይሬክት አውትፑቱ ምን አለው ምን አገኛለሁ። ከሁሉም ነገር ገንዘብ አይገኝም። እና ደግሞ there is a time ገንዘብ ቆጥሮ የሚመጣበት ጊዜ አለ። የአንዳንድ ግንኙነቶች ውጤት ገንዘብ ላይሆን ይችላል፣ እውቀት ሊሆን ይችላል። የአንዳንድ ስራው ውጤት ገንዘብ ላይሆን ይችላል፣ ልምድ ሊሆን ይችላል። እውቀት፣ ልምድ፣ ኔትወርኪንግ። እኔ አሁን በጣም ጥሩ ኔትወርክ አለኝ፣ በጣም ጥሩ ስም አለኝ። እግዚአብሔር ረድቶኝ በቃ ብዙ ቦታ ጥሩ ስም አለኝ። እና ይሄን ከየት ነው ያመጣው ስለ ኔትወርክ about exposure ይሄ በጣም ጠቅሞኛል። እና ጊዜን ፕራዮሪታይዝ ማድረገው በእነዚህ መስፈርቶች ነውና ናይዘር አርጀንት ኖር ኢምፖርታንት በሆነ ቦታ ላይ ምንም አስቸኳይ ምንም ጠቃሚ ያልሆነ ቦታ ላይ ራሳችንን ከማስገኘት እንደዚህ አይነት ግንኙነቶችን ከመፍጠር ብንወጣ በጣም ይጠቅመናል ብዬ አስባለሁ። ልምድ እያዳበርን ስንመጣ እውቀት እያገኘን ስንመጣ እነዚህን አራት መደቦች በደንብ እየለየን እንመጣለን፣ በደንብ እየገባን ይመጣል። ከልምድ የምናገኘው አንዱ ትልቁ ቁም ነገር ምንድነው? ይህንን ማወቅና መካን ነው። ስማርት መሆን በቃ እዚህ ነገር ላይ አሁን እኔ ስማርት ነኝ። አንድን ሰው በስልክ ውስጥ በ2 ደቂቃ አውርቶኝ አርጀንት ነው ኢምፖርታንት ነው የሚለውን ነገር በደንብ ለያለሁ። ለምሳሌ አሁን አንዳንድ ሰዎች ስልክ አታነሳም ይሉኛል። ተቸግረሻል እንትን ስለሆነ ኢምፖርታንት ስለሆነ እና ብዙ አታነሳም እና ኦፍ ኮርስ አላነሳም። ስልኩን እኔ ማኔጅ እንዳረገው ነው ያወጣሁት። አይ ሃቭ ቱ ማኔጅ ሁሉንም ስልክ የመመለስ ኃላፊነት የለብኝም። ለዚህ ነው እኔ አሁን ቸርች ውስጥ ፉል ታይም ፓስተር መሆን አልችልም። ቸርች ውስጥ ፉል ታይም የሆነ ፓስተር ማንሳት አለበት። ቢካዝ 24 ሰዓት ለምእመኑ ክፍት የሆነ ስልክ ያስፈልገዋል። እርዳታ ሊፈልግ ይችላል። እኔ አያገኙኝም። በቃ አስቸጋሪ ነው። እንደ ለዛ አይነት ሰው አይደለሁም። ስለዚህ ራስን በደንብ አውቆ በዚህ ነገር ላይ ራስን አደራጅቶ በደንብ ማወቅ ያስፈልጋልና ሁሉን ነገር ራሳችን ማድረግ፣ ሁሉ ቦታ መገኘት፣ ሁሉን ነገር በራሴው ካላደረኩት ማድረግ ብሎ ማሰብ የጥንካሬ ማሳያ አይደለም። it's not a way of አቅምህን የምታሳይበት አይደለም። ስለዚህ የትኩረት ማጣት እንደውም ምልክት ነው። ስለዚህ ፕሮፐርሊ ዴሊጌት ማድረግ፣ ፕሮፐርሊ ከሰዎች ጋር መስራት ተገቢ ነው ብዬ አስባለሁ። በዚህ ደግሞ ለሌሎች እድል እንፈጥራለን። እኛም ደግሞ ይበልጥ በስራችን ይሳካልናል። እናንተ ጋር አሁን እዚህ እየተነጋገርኩኝ በስራ ቤት መሰራበትን ቢሮዬ ያሉ አሲስታንቶቼ ቲሞቼ ስራ ይሰራሉ። አገልግሎት ላይ ያሉ የኔ መመራው ተቋም ላይ ያሉ ሰዎችም ያገለግላሉ። ነገ ፕሮግራም አለን። የነገው ፕሮግራም ያለፈው ሳምንት ሙሉ አክቲቭ አልነበርኩም። እኔ በዋትስአፕ ብቻ ነበር መሰራው።
ዴሊጌት የተደረጉ ሰዎች ግን አብረውን የሚሰሩ በጎ ፈቃደኞች ግን ስራውን በደንብ ያስኬዱታል። ስለዚህ አንድ ሰው የሚሳሳተው መቼ ነው? ሁሉን ነገር ከራሴ መንገድ አደርጋለሁ ብሎ ሲነሳ ነውና አይ ቲንክ ይሄንን ማወቅ ተገቢ ነው እላለሁኝ። ከዛ ባለፈ በፐርሰናል ታይሜ ብዙ አልደራደርም። የቱንም ያህል የስራ ጫና ቢበዛብኝ ወይም ደግሞ ከእግዚአብሔር ጋር ከቤተሰቤ ጋር ከቅርብ ወዳጆቼ ጋር ማሳለፍ የምፈልገውን ነገር በጥንቃቄ ለመጠበቅ ሞክራለሁ። ከልጆቼ ጋር ኳሊቲ ታይም እንዲኖረኝ እፈልጋለሁ፣ ከባለቤቴም ጋር እንደዚሁ። ስለዚህ ለሁሉም ነገር የሚሆነኝን መታደስና አቅም የማገኝበት ፐርሰናል ታይሜ ነው። ስለዚህ ፐርሰናል ታይሜ ላይ ብዙ አልደራደርምና ቅድም ዲሲፕሊን ብላችኋል። ቅድም እንደተባለው ዲሲፕሊን ይሄንን አሁን ያልኳችሁን ነገር የማድረግ ቁርጠኝነት ማለት ነው። የማድረግ ቁርጠኝነት ዊዛውት የውጭ ኃይል ሳይገፋኝ እነዚህን ነገሮች በራሴ ስርዓት ውስጥ ማድረግ መቻል ነው እና እኔ 24 ሰዓት አለኝ። እግዚአብሔር በረዳኝ መጠን ኢፌክቲቭ 24 አወርስ ነው አለኝ ብዬ ማስበው እንዲኖረኝ የምፈልገው እሱን ነው። ስለዚህ ይሄን የማድረግ ዲሲፕሊን ይጠይቃል። ብዙ ጊዜ አነሳዋለሁ። ለምሳሌ ለዚህ ተጨማሪ ነገር ብዬ የሆነ ነገር አላረግም። ስፖርት መስራት ካልቻልኩ ምግብ ራሴን በማስተካከል አድጀስት በማድረግ እንደናንተ አይነት ስቱዲዮ ስመጣ ደግሞ በፎቁን በደረጃ በመውጣት ራሴን ጠብቃለሁ ማለት ነውና ይሄ ዲሲፕሊን በጣም አስፈላጊ ነው። ስለዚህ ጊዜን በአግባቡ እንዴት ትጠቀማለህ ላላችሁት ፕራዮሪቲን፣ ዴሊጌሽንን እና ዲሲፕሊንን በጣም አምናለሁ። ያው በጣም ደስ የሚል መልስ ነው የሰጠህንና ከዚህ ጋር ተያይዞ ብዙ ወጣቶችን ሜንቶር ታደርጋለህ። ቢዝነስ ላይ ያሉትንም በአገልግሎት ውስጥም ያሉ ወጣቶችን ሜንቶር ታደርጋለህና ምንድነው ቪዥንህ? ከሱ ጀርባ ያለው ምንድነው የሚታየህ ይሄን ነገር ስታደርግ? ምክንያቱም ብዙ አሁን እንዳነሳ ነው ብዙ ታይምህን የሚፈልጉ ነገሮች አሉ። አት ሴም ታይም ደግሞ ሜንቶር ታደርጋለህ። ምንድነው ቢሃይንድ ያለህ ቪዥን? ምንድነው ፍላጎትህ እዚህ ውስጥ? ሜንቶር አለ አንተስ? እንግዲህ ሜንተርሺፕ በጣም ዘላቂ የሆነ ተጽዕኖ ልንፈጥርበት የምንችልበት በጣም ብቸኛ ወይም ዋናው መንገድ ነው ብዬ አስባለሁ። ስለዚህ ተጽዕኖህ አንተ ጋር ብቻ እንዲቀር የማትፈልግ ከሆነ እና ኮንቲኒየስ እንዲቀጥል የምትፈልግ ከሆነ ሌሎችን ሜንቶር የማድረግ ስራ መስራት አለብህ። ለዚህ ደግሞ እንደ ክርስቲያን መሪ ተተኪዎችን የምናፈራበት እኛ የጀመርነውን ነገር ችቦን የምናቀጣጥልበት መንገድ ሌሎች ላይ መስራት ስንችል ነውና እኔ እውነተኛ ስኬት እኔ ምን አገኘው በሚል ብቻ ያበቃል ብዬ አላስብም። እኔን ለሌሎቹ ምን አስገኘው የሚል ነገር ያካትታል ብዬ አስባለሁ። ስለዚህ ሁልጊዜ በእኔ ዙሪያ የሚያጠነጥን ብቻ ስኬት ነው ብዬ አላስብም። ሌሎች ምን እንዲያገኙ ረዳኋቸው፣ አገዝኳቸው የሚለው ነገር በጣም ኢምፖርታንት ነውና እሱን እንደውም ልምድና እድሜ እየጨመረ ሲመጣ ሰው በጣም ማተኮር ያለበት እዚህ ነገር ላይ ነው ብዬ አስባለሁ። እውነት ለመናገር በዚህ ርዕስ ላይ ብዙ ለመናገር እኔ ብቁ ሰው ነኝ ብዬ ብዙ አላስብም። ለምን እኔ ራሴ ብዙ ገና አልሰራሁም። ብዙ መስራት አለብኝ ብዬ የማምንበት ኤሪያ ነው። I have to be honest። ግን በጣም ወዳለሁ። አንዱ ፓሽኔ ፒፕል ዴቨሎፕመንት ነው። ሰዎች አካባቢ ሰውን በጣም ደስ ይለኛል። ያለኝን ነገር ለሌሎች ሳካፍል ከሌሎች ጋር ስሰራ ደስ ይለኛል። ግን ደስ አለኝ ማለት ግን ብዙ ተሳክቶልኛል ማለት ግን አይደለም። ብዙ መስራት ፈልጋለሁ። በጣም ብዙ መስራት ፈልጋለሁ። በዚህ ኤሪያ ነው ወደፊት መስራት መንቀሳቀስ የምፈልገው። እንግዲህ ኢየሱስ ክርስቶስን ካየን መቼም የሜንተርሺፕ ሞዴል እሱ ነው ትልቁ። ካየን በምድር ላይ የኖረውን ህይወት ስናስብ ቀድሞ ወደ አይምሯችን የሚመጣው ብዙ ህዝብ ሰብስቦ ሲያስተምር ሳይሆን 12ቱን ሐዋርያት በቅርበት አይደል ከሱ ጋር አብሮ ሲኖር እና እነሱን ሲያስተምራቸው ሜንቶር ሲያደርጋቸው ነው። እና ከዚህ በላይ ምን አራያ ያስፈልገናል? ኢየሱስን ከማየት በላይ 12ቱ ጋር 3 ዓመት ተኩል ያሳለፈው ጊዜ ጥሩ ሜንቶር አድርጎታል። ከሱ በኋላም ያሉትን ስንመለከት ጳውሎስ ለጢሞቴዎስ ጥሩ ሜንቶር ሆነታል። በብዙ ምስክር ፊት ከኔ የሰማኸውን ይላል አይደለም? ከኔ የሰማኸውን ሌሎችን ለማስተማር ብቃት ያላቸውን ለታመኑ ሰዎች አደራ ስጥ ብሎ በሁለተኛ ጢሞቴዎስ ላይ ሲያሳስበው እናገኘዋለን። ስለዚህ በእግዚአብሔር መንግስት ቅብብሎሽ የሚቀጥለው እንደዚህ ነው።
ኢየሱስ፣ ሐዋርያት፣ ጳውሎስ፣ ጢሞቴዎስ እያለን የሚቀጥለው። ስለዚህ ሜንተርሺፕ የቤተ ክርስቲያንም ትልቁ ስራ መሆን አለበት ብዬ ማስበው በዚህ ዘመን የቤተ ክርስቲያን ስል የክርስቲያን መሪዎች ስራ መሆን አለበት ብዬ ማስበው እሱን ነው። አንዳንድ ሰዎች በርቀት ሆነው ሜንቶር ለማድረግ ይሞክራሉ። እንደዛ አይደለም። ሜንቶርሺፕ ኢዝ አባውት ሪሌሽንሺፕ። ከሪሌሽንሺፕ ነው የሚጀምረው። ሪሌሽንሺፕ ደግሞ ፊዚካሊ አብሮ መሆንንም ይጠይቃል። ረጅም ሰዓት ብዙ ጊዜ አብሮ ማሳለፍን ይጠይቃልና እንጂ የሪሶርስ ሼሪንግ አይደለም። ለምሳሌ አባትና ልጅ ለልጁ አባት ጥሩ ሜንቶር መሆን ከፈለገ ፕሮቫይድ ስለሚያደርገው ብቻ ሜንቶር ይሆናል ማለት አይደለም። ትምህርት ቤት ስለከፈለለት፣ ልብስ ስለገዛለት፣ ቫኬሽን ስለወሰደው መሆን አይችልም። ቸርች ውስጥም ያሉ መሪዎች የሆነ ሪሶርስ ሼር ስላደረጉ ብቻ ሜንቶር እና ሜንቲ ናቸው ማለት አይደለም። ሪሌሽንሺፕ ይፈልጋል። አብሮ የእግዚአብሔርን ቃል ማሳለፍ፣ ማንበብ፣ መጸለይ፣ መመካከር፣ ማውራት፣ ረጅም ሰዓት መውሰድ ይፈልጋል። ይህን ያላደረገ ሊደርሺፕ ውጤት ሊያመጣ አይችልም። ማናያቸው አንዳንድ ውጤቶች ከዚህ የተነሳ ሊሆኑ ይችላሉ ብዬ አስባለሁ። ስለዚህ ከሪሌሽንሺፑን ጠልተን ውጤቱን ፈልገን አይሆንም። ሪሌሽንሺፑ መቅደም አለበት ቤተክርስቲያን ውስጥ። ኢየሱስ አብሯቸው ይበላ፣ ይጠጣ፣ ይተኛ ነበር በድካምም በጥንካሬም በሁሉም ሁኔታ ውስጥ። ስለዚህ ያ አይነት አስተሳሰብ ዛሬም መኖር አለበት ብዬ አስባለሁና ይሄ የቅብብሎች ሰንሰለት አንድ አንጓ አድርጌ ነው የምቆጥረውና ይሄንን ማድረግ ተገቢ ነው ብዬ አስባለሁ። እኔ በግሌ የምማርባቸው ጥያቄ የምጠይቃቸው ሜንተር የሚያደርጉኝ ታላላቆች አሉኝ። እነዚህን ሰዎች ደግሞ በጌታ በረዳኝ መጠን ሁልጊዜ እነሱም በፈቀዱልኝ መጠን ጊዜያቸውን ሲሰጡኝ ከነሱ ጋር አብሬ ያሳልፋለሁ። ብዙ ቦታ የምናገራቸው 2 ወይም 3 ሰዎች አሉኝ። እነዚህን ሰዎች በጣም ሁልጊዜ አነሳቸዋለሁ፣ ሁልጊዜ ፈልጋቸዋለሁ። ደስተኛም ነኝ በእነሱ ከነሱ የማየውና የማገኘውን ነገር እኔም ደግሞ ለሌሎቹ ለማድረግ ሞክራለሁ። this is what I do። በጣም እግዚአብሔር ይባርክ እየሰራ ስላለው ነገር ሰዎችንም በመታደርገው ያው ብዙ አይደለም ብትልም ያደረክ ያለው ነገር ግን ቫልዩ ማድረግ እፈልጋለሁ። ሁለተኛው ደግሞ ሜንቶር ብዙ ሰው አይኖረውም። በጣም ብቁ እንደሆነ ሰው ያስባልና የሚያማክረው ሰው አጠገቡ ማድረግ በዚህ አይነት ሰው መከበብ የዋይዝ ዲሲሽን ነው ብዬ አስባለሁና እሱም ትልቅ አፕሪሺየት ማድረግ የምፈልገው ነገር ነው። በጣም ረጅም ሰዓት ነው የያዝነ። የመጨረሻ መልእክት ወደ መስጠት ነው አሁን የምንሄደው። በጣም ማለት የምትፈልገው ነገርም መጨመር ትችላለህ፣ ግን ስፔሲፊካሊ እንደ መዝጊያ ብለን ያሰብነው ለወጣቶች ኔክስት ጄኔሬሽን ብለን ለምናስበው ሰዎች እንደ ሊደርም እንደ ፋደርም ራስን ቆጥረ ምትመክረን ምክር ካለ ከዚያ ደግሞ ለኛ በጣም ስትርቅ ማለት አባት ወጣት ነው ብለን ጀምረናል። ችግር የለም ኤክስፒሪየንስ ነው ያን እንድንል የሚያደርገን። እድሜኮ ቁጥር አይደለም ኤክስፖዠር። ከዛ ነገር አንፃር እስቲ የመጨረሻ መልእክትህን ምክርህን ለብዙ ክርስቲያን ወጣቶች ነጥቤን ሚስ ላለማድረግ ነው አንዳንዱ ነገር እዚህ ማየውና ለብዙ ክርስቲያን ወጣቶች ያለኝ መልእክት እንግዲህ አሁን ስንነጋገር የነበረውን ነገር ለመጠቅለል ነው መሞክረው እና ስጠቀልለው በጣም አፌን ሞልቼ የምነግራቸው ነገር በዚህ ዘመን በዚች ምድር እንድትኖሩ በዚህ ዘመን በዚች ምድር እንድትቆዩ እንድትሰሩ ስራችሁ ደግሞ ፍሬ እንዲያፈራ እግዚአብሔር ጠርቷችኋል። የእግዚአብሔር ጥሪ አለባችሁ ብዬ ለክርስቲያን ወጣቶች መጀመሪያ መልእክቴን ማስተላለፍ ፈልጋለሁ። ቦልድሊ ይሄንን እግዚአብሔር ለስኬት፣ ለፍሬ፣ ለውጤት ሁሉንም ሰው እንደጠራ የሰጣችሁ አቅም ደግሞ ያንን እንድታመጡ በእኛ እንደ ሀገር ከምታዩትና ከምታስተውሉት ችግር በላይ ነው እግዚአብሔር በእናንተ ሊሰራ የሚፈልገው ነገር ብዬ ለወጣቶች መናገር እፈልጋለሁኝ። አይኖ ከፈተናዎች በጣም ብዙ እንዳሉ ከፈተናው ግን በላይ ነው። አይኖ ብዙ ወጀቦች እንዳሉ ከወጀቡ በላይ ነው። አይኖ በጣም ብዙ ደስ የማይሉ ነገሮች እንዳሉ ተግዳሮቶች እንዳሉ ከዛም በላይ ነው። ስለዚህ እግዚአብሔር እንደጠራቸው እንዲያምኑ በዚህ ምድር ለብዙ ስኬት ለብዙ ፍሬ ወጣቶች እንደተጠሩ እንዲያውቁ
እፈልጋለሁኝ ማለት ነው። ሁለተኛው በዚህ ውስጥ እንግዲህ ከወጣቶቹ የሚጠበቀው ነገር በትጋት በሐቀኝነትና በልብ ቅናት ወይም ደግሞ በፓሽን እግዚአብሔር የሰጣቸውን ነገር እንዲሰሩ ነው። እነዚህን ነገሮች እንዲያደርጉ ነው። መጽሐፍ ቅዱስ ሲናገር ያው ምሳሌ መጽሐፍ 16 ላይ የምታደርገውን ነገር ሁሉ ለእግዚአብሔር አደራ ስጥ ይላል አይደል? እቅድህም ሁሉ ይሳካልሃል ይላል። ስለዚህ ለእግዚአብሔር አደራ አሳልፈን እንሰጣለን፣ እግዚአብሔር ደግሞ ያሳካልናል። God will succeed us። ይሄንን ስናገር እውነተኛ ስኬት የሚመጣው ዝም ብሎ ከፍ ያለ ስፍራን ወይም ትልቅ ቦታ መድረስን ከመፈለግ ብቻ አይደለም። ወይም ደግሞ ያንን የምንፈልገውን ቦታ ከማሳደድ ብሎ ያንን አስፓየር ከማድረግ ብቻ ሳይሆን እሱን ደግሞ ከማሳደድ ብቻ አይደለም፣ ተመኘው ምናምን ከሚለው ብቻ አይደለም የሚመጣው። ትክክለኛ ነገር የሚሆነው መጀመሪያ የህይወት ስኬት የሚጀምረው በክርስቶስ ኢየሱስ እኛ ማን እንደሆንን ከማወቅና ከመረዳት ለህይወታችን እግዚአብሔር ያለውን ጥሪ ከማወቅ ነው የሚጀምረው። ስለዚህ ጥሪያችንን አውቀን በክርስቶስ ማን እንደሆነ ተረድተን ከመጀመር ነው የሚጀምረው። እዚህ ቦታ ደርሳለሁ ብሎ አስፓየር ከማድረግ ብቻ አይደለም። ከዛ ውጪ በቢዝነስ ዓለም ውስጥ እንደቆየ አንድ ታላቅ ወንድም የተረዳሁት ነገር ቢኖር የእግዚአብሔር ጊዜ ትክክል ነው ሁልጊዜም ቢሆን። በእግዚአብሔር ጊዜ ውስጥ ነገሮችን መስራት እንድንችል በጣም ነገሮች ቀስ እያሉ ያለ ቢመስለንም እንኳን የእግዚአብሔርን ጊዜ ማወቅ መረዳት በጣም ተገቢ ነው ብዬ አስባለሁ። የምንፈልገው ነገር እንደ ተራራ በጣም ትልቅ ሊመስለን ይችላል። ነገር ግን ከዛ በላይ የእግዚአብሔርን ጊዜ ማመን ያስፈልጋል። በራሳቸው መንገድ ላይ እንዲያተኩሩ እፈልጋለሁኝ። የመጨረሻው ምክሬ ስራ ትክክለኛ እሴትን እስከያዝን ድረስ መሳሳትን መፍራት የለብንም። ሚስቴክ መፍራት የለብንም። መሳሳት ብቻ ሳይሆን መውደቅን መፍራት የለብንም። መጽሐፍ ቅዱስ ጻድቅ አይወድቅም አይደለም የሚለው። መጽሐፍ ቅዱስ የሚናገረው እንደውም አይደል ቃሉ የጻድቅ መለኪያው ወይም መለያው አለመውደቅ አይደለም አይደል? ከውድቀት ተነስቶ መሄዱ ነው። 7 ጊዜ ይወድቃል ይላል፣ ነገር ግን 7 ጊዜ ይነሳል ይላል። ስለዚህ መውደቁ ሳይሆን መነሳቱ ነው የጻድቅ መለያው። ስለዚህ መውደቅን መፍራት የለብንም። በወደቀ ቁጥር እንደሚነሳ ማሰብ፣ ሌላ እድል እንዳለ ማሰብ ያስፈልጋል። ይሄ ከእግዚአብሔር ቃልና ከህይወት መጉደልን አይደለም እያልኩ ያለሁት፣ ከመሞከር ነው እንጂ ዝም ብለን የተነሳን እንደፈለግን በኃጢአት እንድንወድቅ አይደለም። ግን ከመሞከር እንችላለን። መፍራት የለብንም። ያው በተለምዶ ነው ቢሆንም መጽሐፍ ቅዱሳዊ ስለሆነ ክርስቲያን ተስፋ አይቆርጥም። ስለዚህ ተስፋ አትቆርጡ ላለው ታገሱ። እንደ ፕሪንሲፕል ቅድም እንዳልኳችሁ በጣም ማምነው ሁሌም ለመማር ኮንቲኒየስሊ ለማወቅ ኢምፕሩቭ ለማድረግ ለመሻሻል የሚፈልግ ሰው ሁልጊዜም የሆነ ቦታ ላይ መድረሱ አይቀርም። ስለዚህ ኮንቲኒየስ ኢምፕሩቭመንት በጣም ትክክል ነው። የእግዚአብሔርን ጊዜ ጠብቁ፣ ትጉ። እግዚአብሔር የእጃችሁን ስራ ይባርካል ብዬ አምናለሁኝ። በእናንተች ምድር በእናንተች ከች ሀገር ትባረካለች ብዬ አስባለሁ። እኛም የዚሁ አካል ነን። አክቹዋሊ እሱ ብቻ አይደሉምና ያለኝ ምክር ይሄ ነው። እናመሰግናለን። በጣም ተሰርጽይ በጣም ደስ የሚል ጊዜ ነው ያሳለፍነው። ሞክር ያለው እንግዲህ በጣም ጥሩ ጊዜ አካፍለህና ስለሰጠህን ጊዜ ከልብ እናመሰግናለን። ተመልካቾቻችን በሁለት ሳምንት ያደረግነው ፕሮግራም ይህን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት።